የአመልማል አባተን ሙዚቃ በሰማው ቁጥር እናቴ ነች ትዝ የምትል። የሰው አይን ውስጥ መግባት ያልከው ቃሉ ማለት ገንዘብ አሰባስበን አብረን እንስራ ያልክበትን ማለት ነው። ቀላል አይደለም። ኦልሞስት ወደ 38 ኪሎ ነው የከሳሁት። የአክቲንግ ስራህን ሆልድ ያረክበት ምክንያት ዲዘርቭ ያደርጋል ብለህ ታስባለህ? መጥረቢያውን ተቋቁመህ ምናምን እስክትነሳ ድረስ አጥር እስክትሆን ድረስ ብዙ ነገሮች ይበዙብሃል። ስለዚህ መኪና ማጠብና መኪና መጠበቅ ስራ ሰርታል። ፎቶና ጨዋታ። ጤና ይስጥልን ውድ ተመልካቾቻችን፣ ጤና ይስጥልን እዚህም ካሜራ ላይ ያላችሁ፣ ጤና ይስጥልን እዚህኛውም ካሜራ ላይ። ይህ ፎቶና ጨዋታ የተሰኘው ፕሮግራማችን ነው፣ እነሆ ተጀምሯል። የዛሬው እንግዳችን የምንወደው የምናከብረው ወዳጄ ሄኖክ ወንድሙ። አቤት ዘማን ሳኩባ በጣም ፈገግታ ጨምራል እና ሳቂቶ አላማ የሚባለው ድሮ የላባሽ ኪኒን ማስታወቂያ እንደዛው ዝም ብዬ ነው ማገጠው። የሚገርም ነው። ምንድነው የሚባለው የተሰራው ጥርስ? እኔ አላውቀውም፣ ብቻ ቆንጆ ይሆንልኝ። ቆንጆ አድርገው ሰርተውልኝ። ሰላም ልጅ የሰራችው እስማኤል ምን እስማኤል ዴንታል ክሊኒክ። እስማኤል ዴንታል ክሊኒክ ትባላለች። ሰላም እኔንስ ምን ነው ረሳ? የኔ እንኳን ያው በጣም ፏ ያለ ነው ድሮ መጠየምህ በጀ። እንግዲህ የዛሬው የፎቶና ጨዋታ እንግዳችን ሄኖክ ወንድሙ ነው። ሄኒ እንኳን ደህና መጣ። እንኳን ደህና ቆይ። እንደተለመደው ይሄ ፕሮግራማችን እዚህ የሚመጡ እንግዶቻችን ጋር ጨዋታ እናደርጋለን። ከዛም ውጪ እዛ ጋር ሄደን ደግሞ የፎቶ ሹትም ይኖረናል። ስለዚህ በዛ ምክንያት ነው ፎቶና ጨዋታ ያልነው። አመጣጥ ግን ለፎቶ አይመስልም። ሰፋፋውብህ ቀለል ብለሃል። ብዙ ጊዜ የሚመጡ እንግዶች ብዙ ኢንተርቪው ላይ ሱፍ ዝንጥ ሸሚዝ ምናምን ሱፍ አድርጋ አይቼ አላውቅም። ለኔ አልፎ አደርጋለሁ፣ ግን እቀላቅላለሁ። አንዱን ሱፍ ካንዱ እቀላቅላለሁ እንጂ ሙሉውን ሙሉ ሱፍ ጥንቅቅ ብዬ ለብሼ አላውቅም። ምን ነው አንዴ እኔ እንጃ የሆነ ያዝ ያደርገኛል እና ብዙም ለመተንፈስ ብሎ ያቅተኛል። አልችልም። በቃ ሱፍ ለብሼ ቴንሽኔ ከሱፉ መውጣት አይችልም። ሌላ ነገር ማሰብ አልችልም። እና አርጌ እንኳን የሆነ ፕሮግራም ላይ ምናምን ቢኖረኝ የሆነ ቶሎ መኪና ውስጥ ያለችዋን የሆነች ሰፋፊ ነገር ምናምን ቀይር አርጌ እከሰታል። ግን እኔ እንግዲህ በወዳጅነት ሳቀ ስንት ዓመት ነው? ረጅም ጊዜ 10 ቤት ይሄ ሁሉ ዘመን ሳቀ ሱፍ ለብሳ አይቻል አውቅም። ኖርማሊ አንዳንዴ ከዛ ውጪ ደግሞ ልክክ ያሉ ልብሶች ነበር የምትለብሰው። ሰሞኑን ከቅርብ ጊዜያት ወዲህ ደግሞ ወደ ሰፋፊ ልብስ ቀየርክ ስታይል። ፍፄ ይሄ አላማዬ አሁን ያነሳሁት አላማዬ በጣም ብዙ ነገሮችን መሸፈን ፈለግኩኝ። ድንገት እንዲሆን ነው የፈለግኩት። ሰው እያየው ፕሮግረሱን አሁን ለምሳሌ ቲሸርት እያረኩ ወይ ቁምጣ ምናምን እያረኩኝ መታየት አልፈለግኩኝ። ቢኮዝ ፈረጃን እስክጨርስ ድረስ ቀላል አይደለም። ኦልሞስት ወደ 38 ኪሎ ነው የከሳሁት። ዋት ቤተሰቦቼ ሁሉ እስኪደነግጡ እህቴ ሁሉ ቁጭ አድርጋ ምንድን ያልነገርከን ነገር አለ እንዴ ሁሉ አለችኝ። ይሄ ትንሽ ደበቅ ብለህ መውጣቱ ነው አሪፍ። ይሁኝ ብለህ አይና ማስለመድ ጥሩ አይደለም ብዬ አምናለሁኝ። ድንገት ግን አሁን ፊልሙ ላይ ያንተን ፕሮግረስ ምናምን ምን ያህል ዋጋ እንደከፈልክ ሲያይ ደስ ይላል። አስበው ስቶሪ መጻፍ፣ የሰው አይን ውስጥ መግባት፣ ብዙ አማራጮች እያሉኝ ነው የሰው አይን ውስጥ የገባሁት። ቢኮዝ ፊልምን ስለምወድ። የሰው አይን ውስጥ መግባት ያልከው ቃሉ ማለት ገንዘብ አሰባስበን አብረን እንስራ ያልክበትን ማለት ነው። ይሄ ክራውድ ፈንዲንግ ሀሳብ በፊልም ተዋውቂያቸው በፊልም በሰጡኝ ፍቅር አምኜ ነው የሰው አይን ውስጥ ገብቼ 5 ብር የጠየቅኩት። አላሳፈሩኝም፣ ተሳክቷል። ኦልሞስት ወደ 3,023,000 ብር ምናምን አካባቢ ሰብስቤያለሁ። ሁሉም አይወድህም፣ ሁሉም አይጠላህም። ሁሉም ሰውም እንዲያግዘኝ አልጠብቅም። ብዙ የስራ ባልደረቦቼም ሀሳቡ ያልተስማማቸው አሉ። ምክንያቱም አዲስ ሀሳብ ነው። እኔ አሁን ብዙ ቦታዎች ላይ አወራዋለሁኝ። እንደ ሪጎሬ እንደሚጠብቅ ለመምታት እንደሚጠብቅ ተጫዋች ነኝ ለብዙ በሙያ ባልደረቦቼ ማለት ነው። ከሳትኩትኝ ውል ይሉብኝ ማለት ነው። ካገባሁት ካስቆጠርኳት ያችን ጎል አብረን ልንጨፍር ነው። ግን ስህተት ውስጥም ብሆን
እንደው ማለት ባይገባቸውም ስህተት ውስጥም ብሆን እያገዙኝ ቢወቅሱኝ ደስ ይለኛል። ገብቶሃል? ምንም ያው ላይፌን ታውቀዋለህ። ብዙ ነገሮች እሰራለሁ፣ በብዙ ነገሮች ውስጥ አልፋለሁ። ይሄ የህይወት ጥያቄ የለብኝም። እንደው ቢኖርብኝ እንኳን 3 ሚሊዮን ቢግ እንትን አይደለም። በጊዜው 3 ሚሊዮን 200 ሺህ ብር ነበረ። አሁን እንዳየኸው ላይፎች በጣም ጨማምረዋል፣ ብዙ ነገሮች ምናምን። እያንዳንዷ እርምጃ ብር ነች። ከኔም ራሱ ብዙም ይጠበቃል። ሰው የቻለውን አግዞኛል። በዚህ ጊዜ 3 ሚሊዮን 23 ሺህ ብር ማግኘት በጣም ትልቅ ነገር ነው፣ በዚህ ሰው በከፋው ሰዓት ማለት ነው። እና ብዙ ዋጋዎች እየከፈልኩኝ ነው። አስበው፣ ዳይሬክት የማደርገው እኔ ነኝ ከዳንኤል ግርማ ጋር ኢነርጂ ፊልምስ። ስቶሪው ላይ ያለሁት እኔ ነኝ፣ ገንዘብ ማሰባሰቡ ላይ ያለሁት እኔ ነኝ። ሰውነት መክሳት በራሱ በጣም ከባድ ነው። እየከሳው በተመሳሳይ ሰዓት ቢልድ አደርጋለሁ። ዝም ብሎ መክሳት ልሙጥ ነው የምትሆነው። እና ደወይ የአንድ ቦክሰኛ ቁጭ ብሎ ፊልሙን ሲያየው አይ ሄኖክ ወክሎኛል ሊል ይገባል። እነዚህ ሁሉ ነገሮች ተደማምረው በጣም ኦልሞስት በ30 ሰዓት አንዴ ምናምን ነው የምበላው። ያው ታውቀዋለህ ባልነግርም። እና ይሄ ነው ቻሌንጁ። በጣም ብዙ ነገሮች እናወራለን አሁን ባነሳው ሀሳብ ዙሪያ። ተመልካቾቻችን እንግዲህ የዛሬ እንግዳችን በመሆን አብሮን ቆይታ የሚያደርገው የምንወደው የምናከብረው የትወና ባለሙያ ሄኖክ ወንድሙ ብዙ እንጨዋወታለን። በተለይ የፈረጃ ፊልምን በተመለከተ እንዳልከው ከክራውድ ፈንዲንግ ጋር በተያያዘ አንተም ላይ እንደ ወዳጅ ስታወራኝ ብዙ የደረሱብህ ነገሮች አሉ። ከወዳጆች ኮሜንት ሊሆን ይችላል፣ ከህዝቡም የሚሰጡ አስተያየቶች ሊሆኑ ይችላሉ። የተለያዩ ነገሮች አሉ። እነሱ ላይ ዲቴል እንገባለን። ድንገት ኮስተር ባለው ነገር እንዳንጀምር ብዬ ገባኝ። አቆመጠጥከው። ሆድ ብሷል ማለት ነው። ሆድ ይብሳል ብታይ። እውነት ሰው ማስቸገር ከባድ ነው በጣም። ሰውን ተማምነህ አስበው ዘማን። በጣም እኮ ካልኩሌሽኑ በጣም ቀላል ነው። የተለያዩ ፕላትፎርሞች አሉ። እንደነገርኩ የህዝብ ፊልም ነው ያስተዋወቀኝ ህዝብ ጋር። የህዝብ ፍቅር ነው እንዳምን ያደረገኝ። ገብተዋል። ኢንስታግራሚ 630 ሺህ ፎሎወር አለው። ቲክቶኬ ወደ 300 ምናምን ሺህ ፎሎወር አለው። ዩቲዩቤ 200 ምናምን ሺህ ሰብስክራይብ አለው። ፌስቡኬ ወደ 600 ምናምን። አስባቸው፣ እነዚህን ሁሉ ስደምራቸው ኦልሞስት 1.5 ናቸው። ስለዚህ እነዚህ ተደምረው 5 ብር ቢያዋጡ ከነዚህ ውስጥ 400 ሺህ ሰው እኮ ነው የምነግርህ። 5 ብር ቢያዋጣ ለእኔ አይደለም ለብዙ ፊልም ባለሙያዎች ትልቅ ሰፖርት ነው። ያው እኔ አንድ አባባል አለች፣ እስክትሰራ ነው ሰው የሚወድህ። የሆነ አዲስ ሀሳብ ስታመጣ ሁሉ ጊዜ መጥረቢያ ይበዛብሃል። መጥረቢያውን ተቋቁመህ ምናምን እስክትነሳ ድረስ አጥር እስክትሆን ድረስ ብዙ ነገሮች ይበዙብሃል። እና አልገባኝም። እኔ ማለት ላይፌን የሚያውቁት ሰዎች ናቸው አሁን ቻሌንጅ እያደረጉኝ ያሉት። የማያውቅህ ሰውማ ያግዛል። ይሄንዬ በርታ ምናምን መንገድ ላይ ምናምን ከሊስትሮ ጀምሮ እንግዲህ እኔ በጣም ብዙ ባለሀብቶች ያስኮርፈውኝ አንድ ሊስትሮ ልቤን የጠገነኝ ልጅ ነኝ። የምሬን ነው የምነግርህ። ጫማ ጠርጎልኝ ብዙ ቦታዎች አውርቼዋለሁ። እንካ 10 ብር ስለው ኧረ ለፈረጃ ያው አቅሜ የባንክ እንትን ስለሌለኝ ነው ምናምን። አንጀት አይበላም ታዲያ። እውነት በጣም በቃ አሁንም እንዳላቆመጥጠው እንጫወታለን፣ ችግር የለም። ቅድም አንስተን ነበረ ስለ ፈገግታ፣ ከሱ ጋር አያይዘን እንለፍ እስኪ። ጥርስህ አሁን እኔ ከሳምንታት በፊት ወር ከቀናት በፊት ስንገናኝ፣ በነገራችን ላይ ስንገናኝ ስል ወዳጄ ነው በደንብ እንገናኛለን፣ ተሸርፎ ነበር በደንብ። ያ የተሸረፈ ጥርስ ነው አሁን ወደዚህ የተቀየረው። የተሸረፈው ለፈረጃ ፊልም በምታደርገው የልምምድ ሂደት ወቅት ነው ወይንስ በሌላ ጉዳይ? በጠብ ከጠብ እንኳን ባለፈው የመታወክ ይሆን ኮረኮምከኝ? ፍፄ ከጠብ ከራኩኝ ኦልሞስት በጣም 10 ምናምን ዓመት ይሆነኛል። እንጃ አሁን ምን እንደሆነ ሁሉ አላውቅም። ኢቨን ጓደኞቼ መዝናኛ ቦታ ላይ ምናምን ሲጣሉ ድንገት ራሴን አስማሚ አድርጌ አግኝቼዋለሁ። ድሮ በቃ በልጅነቴ ብዙ እንትን አይደለሁም፣ እሸሻለሁ ምናምን። ከዛ በኋላ የሆነ ጊዜ ላይ ያመጣሁት ባህሪ ትንሽ አግሬሲቭ ነበርኩኝ ምናምን። አሁን ደግሞ አይ ቲንክ ሰው ማስቸገሬ ይመስለኛል።
የሆኑ መዝናኛዎች ቦታ ላይ ምናምን በጣም ኃይለኛ ጓደኞች አሉኝ። እነሱ ደወይ መጣላት ሙድ ውስጥ ሲገቡ እኔ አገላጋይ ነኝ። ብዙ ጊዜ አስማሚ ነኝ ምናምን። እኔ ጥርሴ መጥፎ ነው ብዬ አላስብም ነበር። እንደዚህ ይሰራለውም ምናምን የሚል አይምሮዬ ውስጥም የለም ነበረ። ማለት ብዙ ጊዜ እንትን ጥያቄም አልነበረም እና ያው ፈረጃ ያልከተተኝ ነገር የለም አይደለ? ድንገት ስፖርት ላይ አንድ ቪዲዮ ልክላለሁ ምናልባት ካሳየው። ኦልሞስት 5 ደቂቃ በቃ መከላከል ነው። ብዙ ፓንቾች ይሰነዘሩባል፣ መከላከል ነው። ከተዘናጋ ያርፍብሃል። ቆንጆ ፓንች ማለት ኢቭን እስከ መውደቅ ማለት እና በጣም እንደዚህ እየተከላከልኩኝ ምናምን የሆነ ሰዓት ላይ እጄን ደከመኝና ሳወርድ እሱም ሲሰነዝር መታኝ እና የዛን ሰዓት አልተሸረፈም ነበረ እና በቃ ቴንሽን ሆንኩኝ። ዝም ብዬ ሰዎችም እያወራሁ ምናምን እንዲህ በምላቴ እንዲህ ያደርጓሉ። የሆነ ሰዓት ላይ ፍንቀል አለ እንዴ አልኩኝ እና በቃ እስኪ አንድ ወዳጅ አለችኝ ምንድን ነው የሚሆነው? እኔ የመሰለኝ እቺ የወለቀችዋ ተገጥማ በቃ ኖርማል ነው የመሰለኝ። ኖ ዳሜጅ ሆኗል፣ በደንብ መሰራት አለብህ ምናምን አለችኝ። ሰላሚና አማከረችኝ። ይኸው በጣም እውነት ለመናገር እንደ ማስታወቂያ ምናምን አይደለም። እውነት በጣም ብዙ ብር ነው የሚያስከፍለው ሌሎች ሰዎች ጋር፣ ግን ይኸው በነፃ እንግዲህ ለፈረጃ የበኩሏን አዋጣለች። ሰላምዬ በጣም አመሰግናለሁ። ሆሊውድ ስማይል ነው የሚባለው? ሆሊውድ ስማይል ነው የሚባለው። ለምንድን ነው እንደዛ የተባለው? ነጭ ነው። እዛ የሆሊውድ አክተሮች በየፊልሙ ሁሉ ነው ያስተካከለችው። አደራደሩን ሁሉ እዚህ ጋር ገባ ያለ ነበር ምናምን፣ እሱን ሁሉ ነው ያስተካከለችው። እና እንደዚህ ሲሆን ነው ለካ ያኛው ጥርሴ ልክ አልነበረም ያለው የነበረው። ይሄ ሁሉ ድዴ ሁሉ ምናምን ነገር ወርዶ ነበር ምናምን፣ እሱን ሁሉ ነው ደፍና ምናምን። በጣም ብዙ ቻሌንጅ ነበረው እንትኑ ስራው ማለት ነው። እና ፈረጃ ነው ብሸራረፋትም ብለህ ለጠፍክ። ከዛ በኋላ አየሁት ኢንስታግራምህ ላይ ለዚህ ፊልም የማንሆነው የለም አይነት ነገር ጻፍክ እና በፈረጃ ፊልም ምክንያት የደረሰብኝ ነገር ነው። ቦክስ ላይ እንደ ቀልድ ያው አጋዦቼንም ወዳጆቼንም እንደ ቀልድ አጫዎቼ ማለፍ ፈለኩኝ እንጂ በጣም ቻሌንጅ ታይም ነበር። በጣም ቻሌንጅ ነበር ብታይ። እናወራለን ስለ ፈረጃ በደንብ ነው የምናወራው። ምክንያቱም ቅድም ያነሳኸው ከወዳጆች ሙያው ላይ ስላለው እኔ ከሙያ አጋሮችም የምንሰማቸው ሩመሮች፣ ተያያዥ የሆኑ ጉዳዮችም ላይ እንጨዋወታለን። ሄኖክ ወንድሙ የአቶ ወንድሙና የወይዘሮ ጽጌ ልጅ አይደል? እስኪ ንገረኝ ስለ እናትና አባት። የተለያዩ ቃለ መጠይቆች ላይ አንስተሃል። ስለ እናት ብዙ ነገር አላልክም። በእርግጥ ስለ አባት ግን ብዙ ስታወራ ሰምቻለሁ። ቢሌ እለዋለሁ እኔ ቅጽል ስሙን። ለእኔ ጋሽ ቢሌ በጣም ያላየው ነገር የለም። ከ12 ዓመት በፊት እግሬ ይቆረጥ ተብሎ ከ42 ዓመት በፊት በ28 ዓመቱ እግሬ ይቆረጥ ተብሎ ነበር። በምን ምክንያት? በሶማሌና ኢትዮጵያ ጦርነት ዘምቶ ቀኝ እግሩን በጥይት ተመቶ ማለት ነው። እና እግሬ ይቆረጥ ተብሎ ነበር ከ42 ዓመት በፊት በ28 ዓመቱ። እና በጣም የሚገርምህ ነገር የዛኔ ራሻ እንትን ኩባይ ነበረች ዶክተሯ። ዞር በይ እኔ እግሬን አትቆርጭኝም ምናምን ብሎ ጥይቱን አስወጣ ምናምን። እኛ ተወለድን ምናምን። ዛሬ ዶክተሩ ከ42 ዓመት በፊት ነበር ይሄ እግር መቆረጥ የነበረበት፣ በጣም ጎበዝ ነህ ብሎ አሁን ከ2 ወር በፊት ቀኝ እግሩ ተቆረጠ። ከምር ነው? እኔ የሚገርመኝ ምን መሰለ፣ ከ42 ዓመት በፊት ቢቆረጥስ ኖሮ ዘሩ አይቀጥልም ነበር፣ እኔም የለሁም ነበረ። ዛሬ አንተ አጠገብ ቁጭ አልልም ነበር። ምክንያት በቃ እግሩ ከተቆረጠ ወይ ተስፋ ይቆርጣል፣ ወይ ትዳር አይኖረውም፣ ወይ ጽጌን አያገኛትም። አግኝተኛል። አሁን ዛሬ ያንን 42 ዓመት ሙሉ የቻለበትን ልብ ላይኖረው ይችል ነበር። እኛም ላንመጣ እንችል ነበር፣ ወይ ደግሞ ሌላ ሰዎች ልንሆን እንችላለን። ዛሬ ከፍጹም ጋር እዚህ ጋር ቁጭ ብዬ አላወራም። ዛሬ ሰው አያቀኝም። ዛሬ ህዝብ የሰጠኝም ፍቅር አላገኝም። ልልህ የፈለግኩት ገብተዋል። በጣም ነው ሪስፔክት የማደርገው። ማለት ብዙ ነገሮችን ችሏል። ጽጌ ባልተር ትባላለች እናቴ። በ12 ዓመቴ ነው የሞተችው። ብዙ አላቀውም ጣዕሟን።
ምናምን። ግን በቃ ጓደኞቿ ሲያወሩኝ እህቶቿ ምናምን ሲያወሩኝ በቃ ብታይ ሌላ ብዙ ኢንተርቪው ላይ አውርቼዋለሁኝ። ሀመልማል አባተን ነው የምትመስለው። የሀመልማል አባተን ሙዚቃ በሰማው ቁጥር እናቴ ነች ትዝ የምትል። መልክ ይመሳሰላል፣ መልክም ይመሳሰላሉ ይመስለኛል። ጎፋ ነበረ ያን የቤተሰቦቿ ሰፈር እና የሀመልማል የመጀመሪያው አልበም ሲወጣ በጣም ልጅ ነኝ እና ይዛኝ ትሄዳለች። ትራንስፖርት አተን ከድግስ ከጎፋ ወደ ቤት ወደ ቢሌጋ ስንመጣ እጄን ይዛኝ ወክ እያደረግን እዚህ ጋር እርሳኛ ላልኩም ምናምን እያለ ሙዚቃ እዚህ ጋር የጀመርከው እዚህ ግሮሰሪው ጋር የጀመርከውን ግጥም እዚህ ጋር ነው የምትጨርሰው ምናምን በየቦታ ይከፈት እና በቃ አይምሮዬ ላይ ያለችው እሷ ነች። በቃ ሁሉ ጊዜ አንዴ የሆነ ቦታ ላይ አይቻት ምናምን ሁሉ ነርቨስ ሆንኩኝ ምናምን። ፎቶዋን ብታየው ቁጭ እሷን ነው ምናልባት አላውቅም አመሳስየው ይሆናል አይምሮ ያመሳስሎት ይሆናል እና ብዙ ሚሞሪ የለኝም። የማዘሬ 12 ዓመቴ ላይ ነው የሞተችው። ከሷ ለቅሶ በኋላ ቀብር በሄድኩ ቁጥር ምናምን በቃ ትዝ የሚለኝ ያ ነው እና ብዙ ጊዜ ጓደኞቼም በጣም የስራ ባልደረቦቼም ምናምን እግዚአብሔር ነፍሳቸውን ይማረው ሲያልፉ ምናምን በቃ ከግቢ ጀርባ ምናምን ሆኜ ነው የምቆሙ። ብዙ አልችልም እንደዚህ አይነት ነገሮች ማለት ነው እና እነዚህ ይሄን ይመስላል እንግዲህ። ጽጌ ቫልተር ነው ቫልተር ማለት የውጭ ሀገር ዜግነት ነው ወይስ ነው? በአባቷ በኩል ጣሊያናዊ ነች። ስለዚህ ጣሊያን ክልስና 10 ምናምን ናቸው እህቶች ወንድሞች ምናምን እና በጣም ጣሊያን ክልስ ነኝ ግን ሩቅ ነው እምልህ እሱ ራሱ አያት ማለት እኮ ነው ቫልተር። ስለዚህ ምን ያህል ብዙ ሩቅ አይደለም። አዎ እንዴት መሰለህ እናቱ ከወለደችው በኋላ እሷ ነው ከነጭ ጋር የተጋባችው። ኦኬ የአያቴ እናት ባል ማለት ነው። ከዛ እሱ ነው ስም ያወጣለት ለአያቴ ማለት ነው። ኦኬ ከዛ በቃ መጣ እሱ ማለት ነው እንጂ ያው እሷ ከዛ በኋላ ያለው የተወለዱት እህቶቿ ወንድሞቿ ምናምን ኦልሞስት ክልሶች ምናምን ናቸው። የሳሪስ ሰፈር ልጅ ነች። ኦኬ እናቷ ወደ እንትን ነው ጎፋ አካባቢ። አሁን ታገኛቸዋለህ? ቤተሰቦቼ ያገኛቸዋለሁ። አዎ በጣም ተራርቀናል። ወይ የልጅነት እንትኔ ምናምን ልክም ስላልነበር ትንሽ በልጅነቴ ነው የወጣሁት ከቤት። ልክ ማዘሬ ከሞተች በኋላ ትንሽ ፋዘር ጋር ምናምን መስማማት አልቻልንም ነበር። ወጣሁኝ። ያደግከው እናትህ ጋር ነበር በህይወት እስካለች ድረስ ነው ወይስ መጀመሪያም ጀምሮ አባትህ ጋር? አያቴ ነች ያሳደገችኝ። ዘነበች ወንድሙ ትባላለች። የአባትህ እናት ኦልሞስት በቃ ከእሷ ጋር ነው ያደግኩት። ዘነበች ወንድሙ ማለት የዳውንታውን አምባሳደር አድባር ነች። የማይመጣ ሰው የለም እኛ ቤት። በቃ ከስሯ ነው ያደግኩት። አሁን የሆነ ሰው ፀጉሬን ቢነካኝ ምናምን አያቴ ነች ትዝ የምትለኝ። በቃ ከስሯ አልጠፋም። በጣም ወንድሙ ማሞን አባቴን ከመውደዷ የተነሳ ብዙ ልጆች አሏት። አባቴን ከመውደዷ የተነሳ የአባቷን ስም ነው የሰጠችው። ዘነበች ወንድሙ ማሞ ይባላል። ያው የፋዘሪ ስም ማለት ነው። እና አምባሳደር ነው ተወልጄ ያደግኩት። ፉሏ መናፈሻው ፊት ለፊት ብዙ ሰርጎች የብዙ ሰው ሰርጎች ብሬክ አድርጌያለሁ። ድንኳን ሰበራ ማለት ነው። ፊት ለፊት አምባሳደር በቃ የኛ ቤትና አምባሳደር መናፈሻ ፊት ለፊት ነው። ከአጠገቡ አምባሳደር ሲኒማ አለ። አያቴ ነች ሞር ያሳደገችኝ። እዛ አያቴ ውስጥ አባቴ ያለ እናቴ ያለች። ዳውንታውን ይባል ነበረ ሰፈሩ ስም። ቅድም እያወራ ዳውንታውን አለ ይባላል። ከዳውንታውን ስትቀጥል ፉል ውሃ አለ ዘውዲቱ አምባሳደር። ከዛ ሸራተን ፊት በር ይባላል ድሮ። ከዛ አካባቢ ግዛታችን ነው። የሚገርም ነው። እኔ እሱን ሰፈር በደንብ ነው የማውቀው። ከኮሌጅ እንደወጣው መጀመሪያ የተቀጠርኩት ፋና ነው። ስለዚህ ጀርባችን ማለት ነው። እዛ ጋ ነው ምሳ ምን በላ አሉ። እዛ ምሳ ቤቶች ታስታውሳቸዋለህ? በዛ ጋ ክፍሌ ቤት ደሰነ ምናምን ራሱ አምባሳደር መናፈሻን ጨምሮ አስናቀች ውስኪ ቤት ምናምን የሚባሉ አሉ። በጣም ፌመሶች። አሁን ዛሬ በየግሮሰሪ በየክለቡ ምናምን ከዛ በፊት የነበሩ በጣም ቀምቃማ ቤቶች ምናምን እዛ ናቸው። መኪና ውስጥ ተደርድረ እንደ ፒኮክ በጣም ብዙ ሰው እዛ ጋር መኪና ቆሞ ቦትል ምናምን የለም። በቃ በመለኪያት ይታመናል። ወይተሩም ቤቱም ይታመናል። በቃ ይዞልህ ይመጣል ምናምን እንደ ድራፍት ነው የሚደረደረው። በጣም ይገርመኛል። እዛ ጋር
መኪና እንጠብቃለን፣ እናጥባለን፣ እንላላካለን ድሮ በጩጬነታችን ማለት። እሱን ነገርህን ያው ብዙ ጊዜ አውርተዋል፣ አትደብቀውም ያንን ዘመን የነበርክበትን ማለት ነው። ስለዚህ መኪና ማጠብና መኪና መጠበቅ ስራ ሰርታል እዛ። በደንብ እንዴት ነበር እስኪ አስታውሰኝ። ቢሌ ፋዘር በጣም ነው የሚገርመኝ ማለት ጥሩ ላይፍ የነበረው ሰው ነው። ብዙ ወጣቶችን ስራ ያሰራል ምናምን። አይ ቲንክ ጽጌ ከሞተች በኋላ ሚስቱ ከሞተች በኋላ በቃ መጠጣት ጀመረ፣ ብዙ ከሰዎች ጋር መጣላት ጀመረ ምናምን። ከኔ ጋርም በልጅነቴ መስማማት አቃተን ከአያቱ ጋር ምናምን እና ወጣው በቃ ጨክኜ ወጣው ማለት ወጣው በቃ ትንሽ ጊዜ ጎዳና ሆንኩኝ። በቃ እዛው እየተጣላን ምን እያልን ምናምን እየታሰርኩም እየተፈታው ምናምን ፋይናሊ በቃ ዝም ብዬ እዛ ጋር መኪና አጥባለሁ። አምባሳደር ሲኒማ ያንተንም ፊልም ወረፋ ሸጫለሁ። ባለቀለም ህልሞች ታዲያ ወረፋ ሸጫ እዛ ጋር ወረፋ አሁን ፍራንክ የለኝም ድሮ እንደነበረኝ። የሚገርም ባለቀለም ህልሞች የዛን ጊዜ የነበረውን አስታውሳለሁ። የነበረው ፊልም በጣም በቃ ከመውደድ የተነሳ እዛ አካባቢ ለጓደኞቼ ለመተረክ በቃ አምባሳደር ሲኒማን ከባድ ነው ማለት ቆይ ላንሳልህ እዛ ጋር አሁን እዛ ጋር አምባሳደር ሲኒማ የኛ ፊልም በሚታይ ጊዜ ባለቀለም ህልሞች የመጀመሪያ ፊልሜ ነው። በጣም ከፍተኛ ግርግር ነበር፣ ፖሊስ ይመጣል። እዛ ጋር የነበረው ልጅ ሀብቶም ይባላል። ታስታውሰዋል? የሰፈራችሁ ልጅ ነው። ሀብቶም ነበረ እዛ ጋር ግድንግድ ከፊት እንገባለን እኛ በጩጬ ሙድ ምናምን። ከዛ ሰው ይመጣና እዚህ ጋር ምናምን ዴች ምናምን ያኔ ብዙ ነው በጣም 2 ብር ምናምን ነው የሚሸጠው እና ድንገት ምናምን በቃ ሰው የምትጋብዝበት ምናምን የምትንከባከብበት ወዳጅ የምታፈራበት ሳንቲም ኪስ ውስጥ ይኖራል። እና በዛ መሀል ምናምን እንትን አልኩ ምናምን ልክ 18 ዓመቴ ላይ ታሰርኩኝ 3 ዓመት። በጣም የሚገርም ነገር ልንገርህ ዘማን፣ ልክ ከእስር ቤት ስወጣ 20 ዓመቴ ነው። ከዛ ድንገት ግሩሜን ስፖርት ቤት አገኘሁት። ዊነር ይባላል ያኔ እዛ ጎላ ሚካኤል ስፖርት ቤት። አስታወስከኝ? የብሩኬ ጓደኛ ነኝ ምናምን ስለው በቃ ብሩኬ ደግሞ ጓደኛው ነው ከመታሰሩ በፊት ግሩሜ ምናምን። እሱን ያገኘው እየመሰለው እኔን ይንከባከበኛል ግሩሜ። ይሄ በቤታችን አጠገብ ቢል ያከራያት ሱቅ አለች። እዛ ስልክ ይደወላል። ያኔ ስልክ የለኝም እኔ ምናምን እና ጂም ልገባ ነው ምናምን ቁርሳችንን እንበላለን ምናምን። ለምን ፊልም አትማርም ማለት ፊልም ተማርኩ አክሱም ፒክቸርስ ምናምን ካሳንቺስ ጋር እየሄድኩኝ ጄሪ ትባላለች የትራፊኳ ዳይሬክተር ከመሐመድ ዳውድ ጋር እየሄዱ ቆሞ እኔ አንተ ነህ ትራፊኳን የምትሰራው ልጅ። ደነገጥኩ ምናምን እንደዚህ እያለ ላይፌ በአንድ ጊዜ ሳላስበው ይኸው አጠገብ ቁጭ አልኩ። የሚገርም እና ግሩሜ ነው በጣም አሁን እዚህ ላይፍ ውስጥ እንድገባ ያደረገኝ የእሱ ብርታት ነው። እንደኔ ስንፍና በጣም የሚገርምህ ልንገር፣ ፊልም ተመርቄ አክሱም ፒክቸርስ ተመርቄ ምናምን በጣም ሰነፉ ተማሪ ብርሃኑ ንጉሴ እና እንትና ዮናስ ብርሃነ አለም ፀሐይም ነበረች ያኔ። አለም ፀሐይ በቀለ። በጣም የሚገርምህ ነገር ልንገር፣ ልክ ተመርቄ ምናምን ኢሉዥን የሚባል ጭፈራ ቤት ምናምን በቃ ጓደኞቼ ምናምን ይዘውኝ የገቡ ሊዲያ አገኘኋት። የልጄን እናት ተዋወቅን። ከጀርመን እሷ ቫኬሽን መታ ምናምን ተዋወቅን ምናምን። ድንገት በ21 ዓመቴ ልጅ ወልጄ ቁጭ። እግዚአብሔር ሞገሱን ሲሰጥህ እንግዲህ አስበው። አየው ያኔ እኔ የምመካው በቃ ይሄ በማጭበርበር በቃ በጉልበቴ ሰው ማስቀየም ምናምን ነበረ። ፈጣሪ ሲወድህ የምትመካበትን ነገር ይነጥቃል እስክትደነግጥ ድረስ፣ መግቢያ እስክታጣ ድረስ። ሌላ የምትወደውን ነገር ሊሰጥህ ነው። ለካ እዚህ ደረጃ እዚህ ፕሮግረስ ላይ ልሆን ነው። ያኔ የምመካባቸውን ነገሮች የነጠቀኝ ያቺ 3 ዓመት ለእኔ በጣም ከባድ ትምህርት ቤት ነች። 3 ዓመት ማለት እቺ መታሰሬ የ3 ዓመቷ የላይፍ እንትኔ በቃ ህይወት ሁሉ እኔ ከአባቴ ሁሉ ሊጠይቀኝ ሲመጣ እንዳትመጣ ምናምን ብዬው ራሴን ማጥፋት ነበር የምፈልገው። ማለት መውጣ ሁሉ አልመሰለኝ። ከእስረኛ ጋር ስጣላ፣ ከፖሊስ ጋር ስጣላ ምናምን ነበረ። ድንገት በአመት ከምናምን ሳላስበው ኮፊ አናንን ሆኜ ቁጭ አልኩ። አስማሚ ሆንኩ እዛ ውስጥ። እስረኛውን ከፖሊሱ ጋር ምናምን ብቻ ሌላ መጽሐፍ ማንበብ ጀመርኩ ምናምን።
ሳከራይ 10 ገጽ ሳነብ ምናምን ሳላስበው በቃ ሌላ ላይፍ ውስጥ ገባ። ስንገናኝ ብዙ ቀልዶች ነው የምንጨዋወተው ዝም ብለን ያው የመሳቅ አንዳንዴ እንደውም በተለይ አንተና ግሩም ባላችሁበት ከሆነ የጅል ቀልድ ሁሉ ነው የሚቀለደው። ስለዚህ አሁን እነዚህን አውርተን አናውቅም። ለዛ ነው ደግሜ የምጠይቀው። አዲስ ሆኖብኛል። እማቅህ ይመስለኝ ነበረ ብዙ ነገር ለካ አልተናገርክም። እንግዲህ ደብቀህ አታውቅም ብያለሁ። ያው በየኢንተርቪው ታስሬ ነበር ያሳለፍኩት ህይወት ትላለህ። ዲቴሉ ላይ ብዙ ላንገባ እንችላለን፣ ግን ሰዎች የሚማሩበት ነገር ውስጡ ካገኘ ምናልባት ምንድን ነበረ ወደ እስር ቤት የወሰደ ምክንያት? ጠብ ነው። ቀላል ጠብ ግን ከበደ ትንሽ። በጊዜው የጊዜው ሰዎች ነበሩ ምናምን አጋጣሚ ብዙም አልተነካካንም። ድንገት ሲሮጥ እኔ እንትን ስለው ከደረጃ ወደቀና ይሄኛው ለቀቀ። በጣም የሚያስቅ ጓደኛዬ ገርል ፍሬንድ የተሳመች ብሎን ነው ልንጣላ ሄድ ነው። ገርል ፍሬንዴን ሌላ ልጅ ሳመብኝ ብሎ ሳመባኝ ምናምን። አሁን ጀርመን ነው የሚኖረው ልጁ እና በቃ በጣም ነው የሚገርም። ከዛ በፊት እኮ በጣም የማይታለፉ የሚመስሉ ላይፎችን አልፌያለሁ እና ይቼ ቀላል ነች እና ድንገት ነው ቤተኝቼ መጡ ምናምን ይዘውኝ ሄዱ ምናምን። አንድ ወር በግሩፕ ሄዳችሁ? በግሩፕ ሄደን እኔ ነኝ የወረድኩት። ጓደኛ ገርል ፍሬንዴን አንዱ ልጅ ሳምብኝ ብሎ ሳሚውን ነው ልትመቱ ሄዳችሁ? ሳሚውን በቃ ልንቆጣው፣ ያው ባንመታውም ልንቆጣው ልናስፈራራ ነው ስንሄድ ያውና ሲባል እኔ ላዳው እየሄደ ወረድኩኝና ፊልም ነው የሚመስል አንተ ምናምን ስለው እሱ እንትን ሲል ሲሸሽ እኔ ስንትን ስል ደረጃው ለካ ረጅም ነው እና ወደቀ። ከዛ በቃ ገባሁኝ። ስንት ዓመት ተፈረደበት? አይ ልነግርህ ነው። አንድ ወር ፖሊስ ጣቢያ ሳልሄድ ወንድሞቹ ለፖሊሶች ገንዘብ እየሰጡ በቃ እየመቱኝ ምናምን ነው የሚወጡት። ፍርድ ቤት ቀረብኩ በወሬ ልብሴን አውላልቄ ምናምን ይኸው ክቡር ዳኛ አተ ወጠጤ ልብስህን አድርግ ምናምን አለኝ ዳኛው፣ በጊዜው የነበረው ዳኛ። እኔም የማይሆን ነገር አልኩኝ። በጣም አግሬሲቭ ሆንኩ ምናምን ችሎት በመዳፈር ምናምን። ዛሬ በኋላው ችሎት 3 ዓመት እንጂ የጠቡ ብቻ ያኔ እኮ ምንም አንድ ወር በጣም በዛ ከተባለ 6 ወር ምናምን ነው የምትታሰረው። ግን እንደነገርኩ ምክንያት አለው አይደል? በቃ አንተ ተለወጥ ሲልህ ነው ፈጣሪ የሆነ ነገር ውስጥ ሊከት ሲፈልግ የሆነች የምታውቃት የምትመካባትን ነገር ይነጥቃል። እስኪ ምን ታመጣለህ ይላል። ያው በጣም ቀላል የተባለ ነገር ይኸው ከባድ ፕሮግረስ ውስጥ ከባዱን ይሄ ነው ቁጭ አረ። እስር ቤት ገባ። እስር ቤት ውስጥ እስቲ ትንሽ እንቆይ። ምን ይመስላል ላይፉ? አንተ ውጪ የለመድከው ነገር ነበር። ይሄ ተፍ ማለቱም የመሯሯጡም እንዳልከው የጎዳና ህይወት በደንብ ታውቀዋለህ። እዛ ጋር ያለውን ሩጫ ማለት ፍሪደም አለው። ከቤትህም ስትወጣ ከአባትህም ይሁን ከአያትህ ነፃነት ፈልገህ የወጣ ሰው አሁን እስር ቤት ውስጥ ስትገባ ያ ሁሉ ፍሪደም ቀረና እንዳልከው ራስን እስከ ማጥፋት የሚያደርስ እልህ ውስጥ ተስፋ መቁረጥ ውስጥ ገባ። እዛ ውስጥ ያለው ነገር ምን ይመስል ነበር? ምን ቀየረህ? በረዘማን አንድ ሰዓት ከዚህ ጋር አትነሳ ብትባል በጣም ይጨንቃል። ከአንድ ሰዓት በላይ እኮ ሰው ሳይቆጣ ትቀመጣለህ። ያ ነው ስሜቱ። ማለት የሆነች የተከለከለች አጥራለች፣ እዛ ጋር ወቅት ታደርጋለህ፣ ተቆጥረህ ትገባለህ። ሳይጨልም ቤት ውስጥ መግባት በጣም ከባድ ነው። የት እስር ቤት ነው? ሸዋሮቢት። ሳይጨልም 11 ተኩል ላይ 12 ሰዓት ላይ የሚገርም ጎልድ የሆነ በሲኒማው ጎልድ የሆነ አየር ላይ ትገባለህ። በቃ ይዘጋባል። ምንም ያህል መጋዘን ውስጥ የቆርቆሮ መጋዘን ውስጥ ከባድ ሙቀት አስበው እንግዲህ። የራስን ሽንት ቤት ለመጸዳዳት ቆፍረህ ነው ከምር ትቆፍራለህ እዚህ ጋር። ከዛ ቤት ይሰራበታል ምናምን። አዲስ የሚመጣው ሰው ሲመጣ እዚህ ጋር ይቆፍራል ምናምን። ቻሌንጅ። ስፖርት መስራት አትችልም። ለምን? ክልክል ነው። ታምጻለህ። ያኔ ነው የምነግርህ። አሁን በጣም ዘመናዊ ነው ተፈቅዷልም ምናምን ይመስለኛል፣ አላውቅም። ያኔ ግን ተደብቀ ዋርካ ምናምን ዱቅ አድርገህ ምናምን ከቻሉ ምናምን ትባላለህ። ፑሻፕ መስራት ታቆማለህ ምናምን። በር ላይ ዳርና ዳር ሰው ይቆማል። ያው ፖሊሶቹ መጥተው ይዘው እንዳይሄዱ ጨለማ ቤት ምናምን ትገባለህ። ስፖርት ስትሰራ ከተገኘ በእኛ ጊዜ ነው የምነግርህ። እና አብስለህ ነው የምትበላው ምናምን።
ቡና አሁን እዛ ስራ ስትቀጠር ራሱ እርሻ ምናምን ስትወጣ 2 ብር ከ20 ምናምን ይከፈላል በወር። ይሄ ሁሉ ቻሌንጅ አለ። እርሻ ማረስ አለበት፣ ወጥተህ የዛ የሸዋሮቢት አካባቢን መሬቶች ማልማት አለበት እስረኛ እንደ ቅጣት። ትወጣለህ፣ በፖሊስ ታጅበህ አርሰህ ምናምን ትገባለህ። እንደዚህ አይነት ላይፎች ማለት እንግዲህ አስበው ከዳውንታውን መሀል ከተማ ላይ ከፒያሳ ዝቅ ብሎ ከዛ ሄደህ ነው እዛ ሰማያዊ ጋውን ለብሰህ የምታርሰው። ቻሌንጅ በጣም ከባድ። እዛ ውስጥ እንግዲህ አሁን ብዙ ሰዎች ስንሰማ ማረሚያ ቤት ነው የተማርኩት፣ ማረሚያ ቤት ነው እንዲሆንኩት የሚሉት ነገር አለ። ወይም ደግሞ የሆነ የእንጨት ስራ ሊሆን ይችላል፣ የእጅ ስራ ጥበቦች እዛ ተምሬ የሚሉ ሰዎች እንሰማለን። እዛ ውስጥ አንተ ምን ተማርክ? ምን አወቅ? እንትን ነው ዘማን ጊዜ አለ፣ የጊዜ እንትን ይታያል። ለምሳሌ 3 ዓመት ሲፈረድብህ 2 ዓመት ከ2 ወር ነው የምትታሰረው። አመክሮ የሚባል አለ ምናምን። አክቹዋሊ እኔ አመክሮዬን ተነጥቄያለሁ። እዛ ከፖሊሶች ጋር ማልስማማም ነበር መጀመሪያ አካባቢ። ስትነጠቅ አይቆጠርም። 3 ዓመት ፍርደኛ ስንት ጊዜ ያለው የሚባለው ነው የሚሰላው። 2 ዓመት ከ2 ወር። ያኛው ኳሊፋይ አይደለም ለትምህርት 5 ዓመት ወይ 4 ዓመት ምናምን መሆን አለበት ሙያ ለመማር ማለት ነው። ገባ? ስለዚህ ያንተ ትልቁ ድርሻ ገበሬ ነው የምትሆነው። ወጥተህ በሰልፍ አርሰህ ምናምን በአጃቢ ምናምን 2 ብር ከ20 ትቀበላለህ በወር። በዛ ልክ የደሞዝ ቀን ቡና በ15 ሳንቲም ትጋብዛለህ ምናምን። በቃ የሚያክል የለም። ከዛ በኋላ ግን እኔ ምን ሆንኩኝ? ላይብረሪ ትንሽ አዘነልኝ መሰለኝ። እዛ ላይብረሪ ያለው ፖሊስ ከፖሊሶች ጋር ስጣላ ምናምን በቃ ተስፋ መቁረጤን አየና አዘነልኝ። እኔ ምን አይነት መልክ ቢኖረው ሁሉ ባቀው ደስ ይለኛል። እሱን ላይፍ ቼንጀሬ ነው። ረስቼዋለሁ። እና ድሎት ከባድ እንትን ሆነ በቃ እስኪ ና እዚህ ልቅጠርህ፣ እስኪ ከሰው ጋር ከምትጣላ አሪፍ ነው መጽሐፍ እያያዝክ መኝታ ቤት እየገባ ታነባለህ ምናምን ነገር ብሎ ቀጠረኝ። ስራው ምንድን ነው? እስረኛው ገብቶ አውርዶ ከመደርደሪያ ላይ ያነበበውን መጽሐፍ መደርደር ነው። ያንተ አድቫንቴጅ ምንድን ነው? ሩምህ እስር ቤት ማደሪያ ላይ መጽሐፍ ይዘህ ትሄዳለህ፣ መሄድ ትችላለህ። ሳከራይ ሰርቄ ስሸጥ 10 ፔጅ ሳነብ 20 ስደርስ ምናምን ሳላስበው በጣም ቁም ነገረኛ ሄኖክን ሆኜ ያገኘሁት ራሴን ማለት። ምን አድርገህ ነው ብትለኝ አላውቀውም። የእስረኛውን ድምፅ ይዤ ሄድና እዛ ላይ አስተዳደሩ አወራለሁ። አስተዳደሩ የሚፈልገው ሳላስበው በቃ ራሴን አስማሚ አድርጌ ያገኘሁት። ስወጣ ራሱ ጊዜው የሆነች ከ1 ዓመት ከግማሽ በኋላ አላስታውሰውም ጊዜው እንዴት እንደሄደ ማለት ነው። ያቺ ግን 1 ዓመት ከግማሿ በጣም ቻሌንጅ ፉል ነበረች። ብዙ ነገሮች ሞክሬያለሁ ምናምን እና በጣም ከባድ ነበር። ምን ሞከርክ? ብዙ በቃ ለማምለጥም ምንም ለማለትም ብዙ ነገሮች ማለት ነው። ግን በቃ እግዚአብሔር ሲልህ አለ አይደል አይዞህ ልሰጥህ ነው የሆነ ነገር አዘጋጅቼልሃለሁ አትቸኩል ሲልህ አትሰማም አይደል? ያኔ እድሜውም ከባድ ነው ምናምን ግን በቃ እንደምንም ብሎ ተቆጣጥሮ ያዘኝ። ጨርሼ ስወጣ ነው ያላውቀው እንደ አዲስ ነው ላይፍን የጀመርኩት። እኔ እስር ቤት ገብቼ አላውቅም። ምሳሌ እስር ቤት ያልገባ ሰው ያላየው እስር ቤት የገባ ሰው ህይወት ላይ የተማረው ትልቁ ቁም ነገር ብለህ የምትለው ነገር አለ ወይ? አንተን እስር ቤት ያስተማረ ትልቁ ቁም ነገር ላልገባ ሰው የምትነግረው? እኔ ግቡ ብዬ አልመኝም፣ ግን አለ አይደል ሲቹዌሽኑ ራሱ ይመርሃል እኮ ማለት ልክ ካልሆን ስትል በመታሰር ብቻ አይደለም ባይዘው ዘማን የሆነ አደጋ ሊደርስብህ ይችላል። ተርፈ ፈጣሪን የምታመሰግንበት አደጋ። ያቺ አደጋ ምናልባት ላይፍ ቼንጅህ ሊሆን ይችላል። ገብቶ የግድ መታሰር የለበትም። የሰው ልጅ ኑሮ እንዲገባው መታሰር አለበት ባይ አይደለም፣ ግን የሆነ ቁንጠጣ ይደርስብሃል። ሰው ቁንጠጣው ያስተማረህ ነገር ምንድን ነው? እኔ ቁንጠጣው ያስተማረኝ ነገር መመኪያህ ይሄ አይደለም፣ ጉልበት አይደለም። በማይሆን ነገር ነው እየተመካ ያለኸው። አንተ የፈለግከው አይደለም እየሆነ ያለው። ገብቷል? በቃ የሆነ የተቀመጠልህ አለ። እዚህ ጋር ይሄ በር ነው መውጫው ብለህ ስትፍጨረጨር ምናልባት ገደል ሊሆን ይችላል። ና ግድ የለህም መውጫው በዚህ ጋር ነው። ገባህ? ተረጋጋ። እኔ መታገስን ያስተማረኝ
የማያልፉ የመሰለኝ 3 ዓመት ይኸው አልፎ ዛሬ እዚህ ጋር ቁጭ አልኩ። ፈልገኸኝ የምታገኘኝ ሰው ሆንኩ። እግዚአብሔር ይመስገን። መታደል ነው። አየሁ። አዎ እንግዲህ ከዛ ከወጣ በኋላ ወደ ፊልሙ ኢንዱስትሪ የገባህበትን ሞመንት አንስተዋል። ከግሩሜ ጋር መገናኘት፣ ግሩሜ ስንል ግሩም ኤርሚያስ ማለታችን ነው። ግሩም ዘነበም የሚባል ሌላ ታዋቂ የምንወደው የምናከብረው ተዋናይ ስላለ እንዳይቀላቀል ግሩም ኤርሚያስ ግሩሜ ተመሳሳይ ህይወት አላቸው። የሚደንቀኝ ነገር ግሩሜም እንዳንተው እንደዚሁ እስር ቤት አሳልፏል። እሱም ተመሳሳይ እንዳንተው በጠብ እስር ቤት መግባቱን አውርቷል፣ ብዙ ቦታዎች ይናገራል። ከዛ በኋላ አሁን ኢንዱስትሪው ላይ የሚገርም አንድ አይነት የጋራ የሚመስሉ ነገሮች አሏቸው። ግሩም የሄደበትን መንገድ አስበህ ነው ፈልገህ የምትሄደው ወይንስ ግጥምጥሞሽ ነው? ይሄ ለኔ ግጥምጥሞሽ። ለምሳሌ አሁን ይሄ የቦክሱ ታሪክ ይሄኛው አሁን የፈረጃን ስናየው ግሩሜም 400 ፍቅር ላይ ቦክሰኛ ሆኖ ሰርቷል። ስለ ቦክስ በጣም ኤክሳይትድ ሆኖ ሲያወራ ሰማዋለሁ ብዙ ጊዜ። ኢቭን ያንን ፊልም በሚሰራበት ጊዜ የገጠሙትን ነገሮች በጣም ሲያነሳ ሰማዋለኝ። ኢቭን በቦክስ መመታት ምን አይነት ስሜት አለው፣ አንዳንዴ ራስን ስትሰጥ ያለው ስሜት ምንድነው፣ እሱን በደንብ ሲያወራው አብራርቶ ሲያወራው አውቃለኝ። እንደወዳጅ ተጽዕኖ አድርጎብሃል ወይንስ የአጋጣሚ ጉዳይ ነው እሱ የሄደበት መንገድና ያንተ መመሳሰሉ? ይሄ የአጋጣሚ ጉዳይ ነው። እኔ ፈረጃ በቃ ማለት በልጅነት የማስታውሰው አሁን በነገርኩ ላይፍ ውስጥ አንዱ ቅመሙ ሰው ነው። አብይ ፈንቴ ነው ይሄንን ሀሳብ ክሊክ እንዲያደርግብኝ ያደረገኝ። ሌላ ነበር። አሁን የክራውድ ፈንዲንግ ሀሳብ ሌላ ነበር። መጀመሪያ እኔ ሳስበው ይሄንን ሀሳብ አንድ በጣም የተገፋ ልጅ ለአካባቢው በጣም አይን የሆነ ግን አካባቢው ያላስተዋለው ካጣው በኋላ የገባው ስቶሪ ነው። ከአብይ ጋር ራስ ሆቴል ቁጭ ብለን ስናወራ እንደዚህ የሆነ ሰውዬ ኢንተርቪው ሲሰጥ ቦክስ ላይ ምናምን ሲለኝ መጣልኝ። ታውቃለህ ዘማ እንደዚህ ጀመረው እሱ ምናምን። አንድ ስጢፎ የሚባል ልጅ አለ፣ የመቅደስ ወንድም ስሙ ጠፋኝ፣ ዳጊ የሚባል ልጅ ነው፣ ዮሐንስ ነው። አብረው ምናምን አሉት ምናምን ቆንጆ ነገር አመጡ። ማወራቸውን እየሰሙ ምናምን ማለት ከዛ ከነሱ ጋር ጨረስኩኝ። ከአብይ ጋር በሆኑ ምክንያቶች ትንሽ ፌል አደረገ። ሶሪ ቱ ዘይት እና ከዛ መጀመሪያ ሀሳቡን አብሬው ሳማክረው ከነበረው ጋር ዳኒ ጋር መጣሁ። ምን ልልህ ነው አጋጣሚ ነው አይገርም? እንደዛ ቢሆንማ አብረን እንሰራ ነበር እኮ እኔና ግሩሜ። አግኝተኛል። እንደውም አሁን አንድ ፊልም ሰራን፣ 8 ሲን ነች። ከ4 ዓመት በኋላ ነው ፊልም የሰራሁት። ከፈረጃ በፊት 8 ሲን ነች። አሁን የክፍሌ ታሪክ የሚል ፊልም ሰርቷል ግሩሜ። እዛ ላይ እንደ ገስት አክተር መጣሁ እንጂ አብራችሁ ሰርተን አናውቅም። ምንም አይገርምም? ምንም አስቤውም አላውቅም። ግን አንተ ሳታውቀው ግሩሜን ተከትለህ የመጣኸው አለብህ ወይ ማለት ነው? አዎ እኔ ግሩሜ የሆነ የሚያወራት ነገር አለች። ብዙ ጊዜ የኢትዮጵያ ፊልም ኢንዱስትሪ ላይ መከራከር ነው ማስቸገር የሚባለው። መከራከር ስልህ ስለዚህ ስክሪፕት መከራከር ነው አስቸጋሪ ነው ይባላል። ገብቷል? ማርፈድ ምናምን ኖርማል ነው። እኔ ከግሩሜ የተጋባብኝ ብዬ የማስበው ይሄ ነገር ነው። ቦታው ላይ እመጣለሁ፣ እከራከራለሁ። ስክሪፕት ላይ ስቶሪ ላይ ይሄ ልክ ነው፣ ይሄ ካራክተር እንዲያይልም እላለሁ። ገብቷል? ይሄ ዲሲፕሊን መሆኑ ነው አይ ቲንክ። ይሄ በቃ ማለት በቃ ግሩሜ ይገርመኛል። እኔ ልክ የሆነ ስቶሪ ስትሰጠው ከወደደው በቃ አይለቅህም ነው የምነግርህ። ቀረጻ እስኪጀምር ቀን ድረስ አይለቅህም። ከዛ በኋላ ግን አይተውም ነው እሺ ምናምን ይላል። በቃ ይሄ ቦታው ላይ በመገኘት በቃ ስቶሪ ላይ በገባኝ መጠን በደደብም እውቀቴ ይሁን በደንብ ተከራክሬ ምናምን ነው መስራት የምፈልገው። ከሱ የወረስኩት ይሄንን ነው ብዬ አስባለሁ። ሌላው የካራክተር ምናምን ታውቀዋለህ፣ እኛ ሀገር ብዙዎቹ ይመሳሰላሉ። ብዙ የምንሰራቸው ፊልሞች ይመሳሰላሉ። ከከሌ ነው ከከሌ ብልህ ምናምን ያኛው ነገር ይመስለኛል ያመሳሰላል። ግሩሜ በጣም ትሁት ነው፣ እኔ ደግሞ በጣም ቀልደኛ ነኝ። በጣም የሆኑ ነገሮች ማለት
አሁን ከዚህ ጋር ከት ስትል ሌላ ሄኖክ ነው የምታየው እዛ ጋር ምናምን ምናምን። ግሩሜ ግን በቃ በሲሪየስ ውስጥ ነው ላይፉን የሚያስቅ። ይሄ ልዩነት ይገባሃል መቼም አብረን ስላለን ማለት ነው። እና ይመስለኛል ይሄ በቃ የኛ የፊልም ሲስተም ነው ሊያመሳስለን የቻለው ብዬ ነው የማስበው። ሌላው ከተነሳ አይቀር ግሩሜ በጣም ስፖርት ወዳድ ነው። ጂም ሳይገባ የሚውልበት ቀን የለም። ሄኖክ ተመሳሳይ ነው። አብረን እንኳን እኔና አንተ ብዙ ጊዜ የምንገናኘው ያው ቢሮአችን የምንለው ማሞካቻ ነው። ማሞካቻ ቁጭ ብለን ድንገት ጁስም ቢሆን ወይ ማኪያቶም ቢሆን አርገ ጂም ልገባ ነው ትላለህ። ጨዋታ ሁሉ ጂም ተኮር ነው። ጨዋታ ሁሉ እዛ ጋር የሚፈጠር ጨዋታ ሁሉ ተጽዕኖ አይፈጥርብህም። እኔም አሁን ጂም ምናምን የሚሄድ ነበርኩ በፊት፣ ግን እዛ ጋር ሞቅ ካለ ጂሙን ልተወው እችላለሁ። ጨዋታው ከደራ ደስ የሚል ኢንቫይሮንመንት ላይ ካለ በዛ ሲቹዌሽን ሁሉ አንዴ ገብቼ ልምጣ ብለህ ትሄዳለህ እንጂ ጂም የሚባል ነገር አታውቁም። እንግዲህ እንዳልከኝ ከሆነ በፊት ላይፍ ስታይል አልነበረም ስፖርት አይደል? እሱንስ ተጽዕኖ አድርጎብሃል ሳይሆን ከሱ የተማርከው ነገር ነው ወይ? ጂም የሚሄድ አንድ አክተር ይላል ግሩሜ፣ አንድ አክተር ራሱን ብቁ አድርጎ መኖር አለበት ሁልጊዜ። ይሄ ቦርጭ ምናምን የምትለው ነገር የማይታሰብ ነው ግሩሜ ጋር የሚባል ነገር አለ። አይንህ ሊበላ ይገባል ይላል። እና እሱ ነገር እንደ ወዳጅ ቁጭ አድርጎ አንተ ለምን ፊልም አትማርም ብሎ እንዳስገባ ሁሉ ከገባህ ደግሞ ራስን መጠበቅ አለብህ የሚል ምክር ሰጥቷል ወይንስ አንተ ራሱ በቃ ድንገት ስፖርት ወዳድ ሆንክ? ልቡ ግሮሰሪ የሚባል ነበር ድሮ አምባሳደር። የኛ ቤት እንደዚህ ነው፣ አስፋልቱ ዳር ያለው ልቡ ግሮሰሪ ነው። እና ግሮሰሪው በረንዳ ላይ ሰዎች ቁጭ ብለው ይጠጣሉ። አውትዶር ይባላል። እዛ ጋር ጥብስም ስታዝቅቅል የሆነ ሚጥሚጣ በእንቁላል እጅ መታጠቢያ ያለች። እጅ መታጠቢያዋ በብሎኬት ነው እንደዚህ የተሰራችው። ነግሬያለሁ። በ12 ዓመቴ ነው የወጣሁት ብያለሁ። 12 ዓመቴ ላይ እዛ ጋር ብዙ ጊዜ ውሃ ይጠፋል እና እዛች ጋር ገብቼ ያው ሽቀላ ምናምን ሳቢ እየላኩኝ ምናምን ሳቢ መፍለጫ ቦታ ነች። እዛ ጋር ቀድመ ከያዝክ በቃ የምትላከው ምናምን አንተ ነህ። እና ዞር ስትል ለዲጋፕ ይመቻል። ብሎኬቱ ላይ እጅህን እንዲህ ከፍ ትልና ዲጋፕ ትሰራል። እዛ ላይ ሰው እስኪልከኝ ድረስ ዲጋፕ ሰራ ነበር። ዋው ልክ ሄኒ ና ምናምን ሲጦር ምን ያምጣ እንትን ከላይም ባር ፓስታ ላይም ባር የሚባል አለ ከብሔራዊ ፊት ለፊት ፓስታ ይዘና ይባላል። ፓስታ ምናምን ይዤ እመጣለሁ። ከለማጠጅ ቤት አጠገብ ፓስቲ ይዘና ዲጋፕ እየሰራው 5-10 ነው እሄዳለሁ። ሮጣ ሳላስበው ሰውነቴ በጣም ጥሩ ነበር። ከዛ ነው እንደዛ የስፖርት እየሰራው ምናምን እንደ እኔ አምባሳደር ገመድ ታስሮልኝ አሸንዳ አጸዳ ነበር። በጣም አክቲቭ ነበርኩኝ። 2 ባሊ ምናምን የመኪና ማጠቢያ ባሊ ምናምን እንደዚህ ሙሉ በ16 ዓመት ይይዛል። በጣም ነው የሚገርምህ። ከዛ በኋላ ከእስር ቤት እንደወጣው ዊነር የሚባል ስፖርት ቤት ገባው። እዛ ነው ያገኘሁት ግሩሜን ያገኘሁት እዛ ነው። እዛ ስፖርት ቤት ነው ያገኘሁት። በጣም በ20 ዓመቴ ምናምን በጣም ነው የሚያምር ሰውነት ነበር። ከዛ ያው ፊልም ውስጥ ገባው ድሎቱ ምናምን እና ጂምን እንደምን አደረኩት እንደ አንድ ማለፊያ በቃ ገብቼ ትንሽ ነካ አድርጌ ምናምን ሳላስበው በልክ እያረኩ መጣሁ፣ እየወፈርኩ። ይሄ ኖርማል ያልሆነ ማለት ነው። አግኝተኛ ስፖርተኛ ነኝ እኮ ለራሴ ግን ድሎቱ ሸጉዶኛል። ይሄ በቃ ስራ እስኪኖረኝ መተኛቱ እንደ ድሮ የተሰጠህን አይደለም የምትበላው ምናምን ጓደኛ አለ ምናምን ተሰብስበህ ትበላለህ ምናምን። ከዛ ይሄ ፈረጃ የሚባል ሀሳብ መጣ። ለማን በ30 ሰዓት አንዴ ነው የምበላው ብያለሁ። ስፖርት ምን እንደሆነ አሁን ነው የገባኝ። ቦክስ እኔ እንጃ። ቦክሰኞች ግን እውነት እግዚአብሔርን ነው የምነግርህ በጣም ነው የሚገርመው። በጣም ቻሌንጅ ነው። ቦክስ ለካ ስፖርት ለካ ከምግብ ጋር ነው ገብቷል። አሁን ነው ፊል ያደረኩት። ድሮም እሰራለሁ ግን አሁን ነው በጣም ስቃዩን ያወቅኩት። እያንዳንዷን በቃ የምበላትን ምግብ በጣም ተጠንቅቄ ነው ምናምን። እንደ ድሮ ጂም ገብተን 3 ጥብስ ፍርፍር 1 ቅቅል ምናምን ደፋፍተህ ምናምን አትበላም። ገባህ አይደል? አሁን ነው ስቃዩን ያየሁት። ይሄ ስፖርትን በጣም እንትን ያየሁት አሁን። እኔ እንደዚህ አይነት ባዲ በህይወቴ አጋጥሞኝ አያውቅም። ስፖርተኛ ነኝ ብዬ ነው ማስበው ግን አልነበርኩም ነበር።
ያው ስፖርት የኔ ላይፍ ውስጥም ነበር። አጋጣሚ አስበው አምባሳደር ሲኒማ መሰላል ላይ ቆሜ የአዲስ ፊልም ሲወጣ ፖስተር እኔ ነኝ የምለጥፈው። የተሳለውን ፖስተር ድሮ ይሳል ነበረ በሰፊ እንትን እሱን ዳርና ዳር ይዘን ከአንድ ጓደኛዬ ጋር የምንሰቅለው እኔ ነኝ ምናምን። ብቻ አምባሳደር ቤቴ ነው። ይሄ የጉልበት ስራ። አሁን አምባሳደር ቴምቦ የሚባል አለ ፊልም። ልክ 2 ፊልም አይደል የሚታየው? 6 ሰዓት ላይ ይጀምራል እስከ 10 ሰዓት 2 ፊልም ይታያል። የመጀመሪያው ፊልም አልቆ ሰው ወጥቶ ለስላሳና ኬኩን ሲበላ ሳጥን ጠርሙስ ምናምን የምደረድረው እኔ ነበርኩ ሰው ከጨረሰ በኋላ። ይሄ በጠቅላላ ስፖርት ውስጥ ነው ላይፍ። ይሄን ይመስላል። ግሩም ያስተማረኝ ዲሲፕሊን ነው። ዲሲፕሊን። አሁን የሆነ ያነሳው ነገር አለ። ምሳሌ አሁን ስንበላ ምግብ ላይ በርገር ከሆነ ዳቦን እንዲታነሳና ስጋዋን ነው ከመሀል የምትበላ። ስላመጋገብ ስላነሳ ጂም ውስጥ በጣም ቤተሰብ የሚሆኑ ብዙ ሰዎች አሉ። እኔ ብዙ ጂሞች ውስጥ ገብቻለሁ። በጣም ይሄን የሚያካክል ሰውነት ቦርጭ ኖሯቸው 10 ምናምን 20 ዓመት እዛው ጂም የማይቀሩ ሰዎች አሉ። ሌሊት 11 ሰዓት ተነስተው ይመጣሉ። ሰውነታቸው ላይ ምንም የምታየው ለውጥ የለም። ምናልባትም መልበሻ ክፍል ስትሰማቸው ይቆረጣ ምናምን ይሉሃል። ጨርሰው ከስፖርት በኋላ ወደ ቁርጥ ወደ ምናምን ይኬዳል። አመጋገብና ጂም ያለው ስፖርት የሚያመጣው ለውጥ ላይ አውራኝ እስኪ። ምክንያቱም እኔ ሳውቅህ በፊትም ከፈረጃ ፊልም በፊትም ስፖርት ቤት ትሄዳለህ አውቃለሁ። እንዳልከው ግድንግድ። አይ ይሄኛውን ለውጥ ደግሞ ለብቻ እናወራበታለን። ምንድነው አመጋገብ ላይ ያነሳኸው ነገር ብዙ ሰው እንዲረዳው ስለፈለኩ። አመጋገብ ስፖርት ከሰራህ በኋላ ምንም አሁን ሳይንሱም የሚያወራው ነው። ፕሮቲን ብቻ ነው መብላት ያለብን። በነገራችን ላይ ዘማን አለመብላት ከባድ መድኃኒት ከምግብን ክብደት ከመቀነስ ጋር ከጤናህም አንግል። እኔ ባክፔን ከባድ ሰርጀሪ አድርግ ተብዬ ነበር። አሁን 38 ኪሎ ስቀንስ ነው ራሱ የጠፋው ነው ነገር ገብቷል። አሁን ድሮ ስበላና አሁን ሳልበላ ያለኝ ጤንኝነት በጣም ይለያያል። መብላቱ አይደለም ችግሩ ዘማን የምትበላውን መምረጡ ነው። የምትበላውን ምግብ መቀነሱ ነው። ለምሳሌ እኔ አሁን 4 ወር ሆኖኛል። ሮብና ዓርብ ጭራሽ ምግብ አልበላም። ጭራሽ ነው ማክሰኞ በበላሁት ነው የምጠቀመው የሮብን፣ ሐሙስ በበላሁት ነው የዓርብን የምጠቀመው። ኦልሞስት 48 ሰዓት ማለት ነው። ሰውነቴ ላይ ያለው ለውጥ ሌላ ነው ብታይ። ልክ ሰዎች ከስፖርት በፊት እነዚህ ካርብ ኦትስ ምናምን ወይ ሙዝ ምናምን ነው መብላት ያለባቸው። ከስፖርት በኋላ ያንን ከበሉት ፋት ነው የሚሆነው። ፕሮቲን ብቻ እነዚህ ይሄ ቺክን፣ ስጋ፣ ቀይ ስጋ፣ እንቁላል ምናምን ነው መጠቀም ያለብን ከተገኘ። በዚህች ታዳጊ ሀገር ላይ አለመብላትን የመሰለ ነገር አለ? ጥሩ ነው እንዴ! በጣም በኢኮኖሚ አሁን ምኑን በልተ ምኑን ትተዋለህ? በጣም ብዙ ውድ እኮ ነው ሁሉ ነገር። ዛሬ ይህን ቀረጻ እያደረግን የምንገኘው ጠዋት ላይ በስንት ጊዜ ለመጀመሪያ ጊዜ ቁርስ በልቼ መጣሁ አልከኝ። ፈርተህ ነው? ፍርሃት ይመስላል። አረ ማታ ትላንትና ሰኞ ማታ ማካበድ እንዳይመስል 12 ሰዓት ገብቼ ማታ 4 ሰዓት ተኩል ነው የወጣሁት። አልበላም፣ ስፖርት ሰርቼ በዛው ነው የምተኛው። ቀረጻ ደግሞ አሁን እንደዚህ እንደሚያየው ሰው ተመልካች እንደሚያየው አይደለም። በጣም ቻሌንጅ ፉል ኢነርጂ ይፈልጋል ምናምን። ወጣውና ትንሽዬ እንቁላልና ቡና በልጅ ከስንት ጊዜ ኦልሞስት ከ5 ወር ምናምን በኋላ ነው ቁርስ የበላሁት። ሁሉ ጊዜ ምግቤን የምበላው 8 ሰዓት ላይ ነው። 8 ሰዓት እበላለሁ። በንጋታው 8 ሰዓት ነው የምበላው። በዚህ አጋጣሚ ሞክሩት። ስፖርትን ባትሰሩ በተመሳሳይ ሰዓት መብላት በጣም አሪፍ ነገር። ብዙ ሚዲያዎች ላይ ብዙ ሰዎች ብለውት ሊሆን ይችላል፣ ግን ለኔ በደንብ ነው ይሰራል። በጣም የሚደንቅ ነገር እኔን ጨምሮ ብዙ ወዳጆቼ በዙሪያ ያሉ ፈረጃ ፊልምን ለመስራት በዚህ ደረጃ መከራ ማየት ለምን አስፈለገ? የቦክስ ስፖርት በተለያዩ ኪሎዎች ይካሄዳል አይደል? ሄቪዌት የምትለው ድረስ በተለያዩ የኪሎ ደረጃዎች ይካሄዳል። እኛም ልጅ ሆነን ስንሰራ
በ57 ኪሎ በ61 ኪሎ እየተባለ በኪሎ ውድድር እንዳለ እናውቃለን። በራስ ኪሎ መስራት ለምን አልፈለክም ብዬ ጠየቅኩህ እኔ ራሱ። ምክንያቱም በጣም ነው የከሳው፣ በጣም በሚያስታውቅ መልኩ። ምናልባት ለዚህ ፕሮግራም ሲዘጋጅ ከዚህ በፊት የሰጣቸውን ኢንተርቪዎች ለማየት ስሞክር በጣም ግድንግድ ነበር ከአንድ ዓመት በፊት። አሁን 38 ኪሎ ከሰውነት ላይ ማውረድ በጣም ብዙ ነገር አለው። አደጋስ የለውም ወይ ለጤና? የመጀመሪያው ነገር። ሁለተኛ በነበረ ኪሎ ወይም ከሱ ትንሽ ቀነስ ባለ ኪሎ ካራክተሩን መጫወት አይቻልም ነበር ወይ? ቢኮዝ ድርሰቱን እንምሰሩት ራሳችሁ ስለሆናችሁ ለምን ተፈለገ ነው ጥያቄ። ስቶሪው የልጁ ስቶሪ 60 ኪሎ ቦክሰኛ ነው። እኔ ደግሞ በቃ አመንኩኝ። ለምን 80 ኪሎ ብላችሁ አልጻፋችሁትም? ምን ለውጥ ያመጣል ነው ጥያቄው። የልጁ ሰው የሰፈሩ ሰው የሚያውቀው ምናምን ቀጭን እንደዚህ ብሎ የሚጫወት በጣም ጎበዝ፣ በቃ ብዙ ጊዜዎቹን ምናምን በቃ ሰዎችን በማዝናናት የሚያሳልፍ ቀጭን ልጅ ምናምን ነው የማጠብቀው ልጅ ነው ስቶሪው። ያም ነው ኢምፕረስ ያደረገኝ እኔ ገብቷል እንጂ ዝም ብዬ እኮ እንደዚህ እንትን ብዬ ምናምን። ግን ቅድም ነግሬያለሁ፣ ያንን የልጁን ስቶሪ የሚያውቁ ቦክሰኞች ምናምን ሲያዩት አይ ልፋትህን ዋጋህን ማየት አለባቸው። እውነተኛ ታሪክ ላይ ስለተመሰረተ ነው። ሌላው ደግሞ ለእኔ ይሄ ማስተርፒሴ ነው። ምናልባት በጣም በቃ ፊልምን ሁሉ ሆልድ እስከማድረግ ነው የምሰራው። በቃ የመጨረሻው ጥጌን ነው የምጠቀመው። እኔ ላይ ነው የምነግርህ። ምናልባት እኮ ሲወጣ ገኖ ምናምን ሰው ጋር እንትን ላይሆን ይችላል። ግን እኔ አድቬንቸሩን ነው የምፈልገው። ይሄ አሁን የምበላውን ስቃይ ነው የምፈልገው። አሁን በቃ ይሄ የሰው አይን ውስጥ ያስገባኝን ነገር ነው ነገ ለሊያ የማወራላትን ስቶሪ ነው የምፈልገው። ሊያ ማለት ልጄን ማለት ነው። በቃ ማለት አሁን እያለፍኩበት ያለውስ ነገር ያስደነግጣል። ለማን ዝም ብዬ ነው ስቄ የማልፈው ምናምን። በጣም ብዙ አስከባድ ነገሮችን እያለፍኩኝ ነው ማለት ለእኔ የማይገባኝ ነገሮችን ማለት ነው። ያው ታውቃቸዋለህ። እና ምን ልልህ ነው ይሄ በቃ ማለት ልጁን በቃ መምሰል ነው የፈለኩት። ሌላው እኔ ደግሞ ወደ ፊዚካሊ ደግሞ ስመጣለህ ብዙ ጊዜ የምታወቀው ይሄ እንደዚህ ባለ ሼፉንም ብትወስዳቸው ምናምን ትንሽ በልክ ያደረገ ምናምን ሰው ነው። ፊልም ዋጋ እንደሚያስከፍል ማሳየት ፈለግኩ። ገብቶህ እንዲባል ነው የፈለኩት። ማለት አሁን ፊልም ብሰራ ምንም እኮ ችግር የለውም። በ1 ሚሊዮን ብር ምናምን ኖርማል ፊልም ሰርቼ ቁጥሬን ማብዛት ይችላል። ግን እይታውን መቀየር ነው የፈለኩት። በገባኝ መጠን የሆነች የገባችኝ ነገር አለች። እሱን አድርጌ በቃ ማለት ጊቭ አፕ ላድርግ። ከዛ በኋላ በፊልም አግኝተኛል ብቻ መክፈል ያለብኝን ካራክተሩ የገባኝን መጠን ስቶሪውን የሚያውቁትንም ሰዎች ላለማስቀየም በዛ መጠን እዚህ 60 ኪሎ ላይ አሁን 68 ኪሎ ላይ አሁን ገና 8 ኪሎ ይቀረኛል። ከባዱ ደግሞ እሱ ነው። አሁን ፋት ምናምን የትርፍ ነገሮች የሉኝ ጨርሳላ። አሁን ከየት ነው የምትከሰው? ከባዱ ነገር እሱ ነው። አሁን እያወራ እንዴ ማስባል ነው የምፈልገው። የተለየ ነገር ማሳየት ነው የምፈልገው። ለምን ፈለግኩ? እንዴ ማስባልን የተለየ ነገር ማሳየትን ለምን ፈለግኩ? እኔ ላይ ኤክስፔክት የሚደረገው አለ። የተለመደ ነው። አይ በቃ ፊልም ስሰራ የተለመደ ነው ያው ሄኖክ ምናምን የሚለው ነገር አለ። እሱን ነገር ማጥፋት ነው የምፈልገው። ያሳስባል ሰዎች የሚሉት ነገር? አያሳስበኝም፣ ግን በቃ ከመጣው አይቀር ፊልምን ምን ያህል እንደምወድ ማሳየት እፈልጋለሁ። ፊልምን ደግሞ ማሳየት የምትፈልገው አንተ በገባህ በተለያዩ መንገዶች። ለእኔ የገባኝ ነገር በቃ ዋጋ መክፈል፣ ራሴን መቅጣት። ሌላውም ዓለም ላይ አለ የአተዋውን ስልቶች። ቅድም ያልኩህ ወደ ግሩሜ ስመጣ ግሩም ጋር አብረን ሰርተናል። በጭስ ተደብቄን በሰራንበት ጊዜ ብዙ መነጋገሪያ የሆኑ ነገሮች ነበሩ። አንዱ የነበረው ነገር ሜተድ አክቲንግን እከተላለሁ ማለቱ። የአክቲንግ ስታይሎች አሉ፣ ኮንቬንሽናል አክቲንግ እና ሜተድ የሚባሉ። ብዙ ሜተድ አክቲንግ የሚከተሉ ተዋንያን ለምሳሌ ወፍራም ሆኖ ለመስራት ሆሊውድ ቀላል ነው። ሰውነት ይጨምሩልሃል በሜካፕ ማለት ነው አይደል? ከሲታም ለማድረግ በሜካፕ ከሲታ ማድረግ ይችላሉ። ግን ሜተድ አክቲንግን የሚጠቀሙ ሰዎች እሱን አንፈልገው፣ ሪሊ መክሳት ነው የምፈልገው።
ወይንም ሪሊ ሰውነት መጨመር ነው የምፈልገው ሲሉ ይገኛሉ። ከፊዚካሉ በተጨማሪ አእምሮም ላይ ሜንታሊም ብዙ ነገሮችን ያልፋሉ። ሶ አንተም እንደው ቃሉን ለመጠቀም ሳይሆን የሜተድ አክቲንግ ወይ ሪሊ ፊዚካሊን በደንብ ወርዶ ያንን ቻሌንጅ ፈልጌው ነው የምተውነው እያልክ ነው ወይስ በሜካፕ ማምጣት አይቻልም ነበር ወይ? እኔ የእውነት ስነግርህ አሁን እሱ ፍልስፍና ላይ አይደለሁም ዘማን። ይሄ ሜተድ አክቲንግ ምናምን ከነዛ ጋር የምንወዳደር አይደለንም። በጣም ነው ለማመን አለብን ዘማን። የለንበትም ነው የምነግርህ። ምንም በቃ አሁን ይኸው እንደምታየው ነው። ዋጋ የሚከፍሉ ፊልም ሜከሮች በጣም ጥቂት ናቸው። ለዛም ነው እኮ የምንደነግጠው። የሆነ የሚያስገርም ነገር ስናይ ከእለታት አንድ ቀን የምንደነግጠው ለዛ ነው። እኔ ይሄ ሜተድ አክቲንግ እንደዚህ ምናምን ያላወሳስብም ለህዝቡም ማለት ነው። ቃሉን እንተውና ግን ሪል ቻሌንጁን ፈልገዋል። እኔ የፈለኩት ስቶሪን ነው የጻፍኩትን ልጅ መምሰል ነው የፈለኩት። የ60 ኪሎ ቦክሰኛ ስቶሪ ፈረጃ የሚባል የሰፈሩ ሰው ፈረጃ ብሎ ስም ያወጣለት አንድ በጣም ገራሚ ቦክሰኛ ስቶሪ። የኔ ለምን መሰለህ አሁን የተከራከረን እንዳይመስል ቤታቸው ሆኖ የሚመለከቱን ሰዎች አሉ። ትወናን የሚፈልጉ ያን መንገድ የሚከተሉ የሚመርጡ እናንተ ቆይ አሁን እሱ እንደለለም በየትኛው አሁን የትኛው ህዝብ ጋር ደርሶ ነው አሁን ስለ ሜተድ አክቲንግ ስለምናምን ቃሉን ማለት አይደለም። አሁን አንተ ቻሌንጁን ፈልገዋል። ለምሳሌ አልከኝ አሁን 68 ኪሎ ደርሻለሁ አልከኝ። ካራክተሩ 60 ኪሎ ነው። ስለዚህ 8 ኪሎ መቼም ሰው የመዘነን አያዩም። ፊልሙን ሲያዩ ሄኖክ 60 ነኝ አለ እንጂ 68 ነው አይልም። በአይኑ አይቶ ማለት ነው ፊልሙን ስለሚያ you think ዘማን ሰው ለሰው እሱን ነው እየጠየቅኩ ያለው። ቤታቸው ሆኖ ለሚያዩ ልጆች የሚማሩት የሚወስዱት ነገር ካለ በሚል ነው የምጠይቅ። ስለወደድኩት እኮ ነው ስለተቃወምኩ አይደለም። ለሙያቸው መስዋዕት የሚከፍሉ ተዋንያን አሉ በየቦታው አይደለ? እዚህኛም ኢንዱስትሪ ላይ የምራቸውን የሚታገሉ ሰዎች አሉ። ለተመልካቹ ምንም ማተር የማያረግ የሚመስል ነገር ግን ለኛ ያረጋል። እንደ ጸሐፊ አሁን ለምሳሌ አንተ አሁን አክተር ስለሆንክ ነው። እንደ ጸሐፊ እኔ አንድ ስክሪፕት ጽፌ 2011 ዓመተ ምህረት የዛሬ አሁን 17 ነው የዛሬ 6 ዓመት የጻፍኩት ስክሪፕት በቀደም ቁጭ ብዬ እንደገና ጽፈዋለሁ አልክ። ዝም ብለህ አታወጣውም ይልሃል ሌላው ሰው። ለኔ ግን ማተር ያረጋል ያቺ መለቃቅማት ነገር ማለት ነው። አንተ እንደ ተዋናይ 60 ኪሎ ካራክተርን ለመጫወት 68 መሆን ምንድነው ልዩነቱ? ዝም ብሎ አይተውንም የሚል ጥያቄ ቢያነሱ ይሄን ሾው አንተ ስትቀርጽ በዚህ ካሜራ ነው የምቀርጸው ብላ ስለ ጥራቱ ግን ትጨነቅ ግን በዚህ ካሜራ ነው የምቀርጸው ምናምን አትላቸው። ለተመልካች አትነግርም። በሞባይልህም እኮ ቀርጸ ብታወጣው የሆኑ ኤዲቲንግ አሁን ብዙ ቱልሶች መጥተዋል፣ ብዙ ቴክኒኮች መጥተዋል። በሞባይልህም ቀርጸህ እኮ መልቀቅ ትችላለህ። አንድ ካሜራ አለ፣ 2 ካሜራ አለ፣ 3 4 5 ቢኮዝ ለሾው ትጨነቃለህ። ሰዎች በዚህ ካሜራ ነው የምቀርጸው ብለህ ግን አታሳያቸው። ቢኮዝ አንተ ማርካት የፈለግከው ምንህን ነው? ራሴን መጀመሪያ ዘማን እኔ የምናገረው ታሪክ እንዲኖረኝ ነው የምፈልገው። ዘማን ሰው ማስገረም አይደለም። ሪል ቻሌንጅ ሪል ቻሌንጅ እኔ አድቬንቸሩን ነው የምፈልገው። ዘማን እኔ የምፈልገው በቃ የዛሬ እግዚአብሔር ጤና ሰጥቶኝ የዛሬ 70 ዓመት ሆኖኝ 60 ዓመት ሆኖኝ ይገርም ፊልም ቁጭ ብዬ እያየው ያድጋል ፊልም እንዳይመስል ዘማን እውነት ዛሬ እንጠየቅበታለን። እኔ አሁን የምፈራው ለነገ ነው። ይኸውልህ ዘማን ልክ 60 70 ላይ ሆኜ ልክ ሲኒማ ሳይ ደስ የሚል ሲኒማ ሳይ ይገርማል እኮ የዛሬ 30 ዓመት እንትን ፊልምን ለመስራት 60 ኪሎ ገብቼ ነበር። ይሄን ቦርጭ ልጆች አጠገብ ቁጭ ብለ ምናምን ይሄን ቦርጭ እንዳታዩ የዛሬ እንትን ዓመት ምናምን ከፍተው ሁሉ ታሳያቸው። እኔ ራሴ ላይ ነው ታሪክ የምናገረው ታሪክ ነው መስራት የፈለኩት። ማንንም ማስገረም አይደለም። ገባህ አይደል? በቃ የሆነ እንዴ ህዝብ አስቸግሬያለሁ። ቆንጆ ስክሪፕት እጄ ላይ አለ። ሰውም አቀባበሉ ጥሩ ነው። እንደነገርኩ ነው። ሁሉም ሊያግዝ አይገባም። ዘማን በቃ ብዙ ክፉ የሚናገሩ ሰዎች አሉ ምናምን እግዚአብሔር ልባቸውን ይጠብቃል። አንዱ ይሄ ስለሆነ ነው ማነሳው። አንዱ አተዋውን ስታይሎች ይኖራሉ። በነገራችን ላይ እዚህ ብቻ አይደለም እኮ ሆሊውድም ላይ ስታነብ
ስለ ሜተድ አክቲንግን የሚከተሉና ኮንቬንሽናል ተዋውን ነው የሚከተለው የሚሉት አንዱን ይተቻል። ይሄ የትኛውም ሙያ ላይ ያለ ነው። ኢንጂነርም ሁን ምንም ሁን የስኩል ኦፍ ቶት ጉዳይ አለ። አንዱ ይሄን ይመርጣል፣ አንዱ ይሄን ይመርጣል። ስለዚህ ስለሚመርጡት እንደዚህም ዝም ብሎ አሳምኖ መተወን አይቻልም። የግዴታ ምን አስገባችሁ የሚልም ስላለ አንዱ የተነሳው የሚነሳብህም ነገር እሱ ስለሆነ ነው። ዞሮ ለራስ መታመን ነው ዘማን ራስን ማስደሰት። ራስ ታሪክ መጻፍ እንደነገርኩ ይሄ በቃ ቁጭ ተላል እግዚአብሔር እድሜ ይሰጠኛል ካለ እኔ አንኳኩ ይከፈትላችኋል። ለኔ ትልቁ መርሄ ነው ማለት እኔ ወደፊትን እያሰብኩ ነው ማስበው ማለት እስኪ ልጆች የሆኑ ሰዎች ይጠይቁሃል እኮ ነገ ፍጹም ማነህ ትባላለህ። እኔ ነኝ የማትለውን ነገር ከሰራ ሁሉ ጊዜ ተደብቀ ነው የምትኖር። እኔ ዛሬ ለመንኩት ለነገ ታሪኬ፣ ዛሬ ሰው ያስቸገርኩት ለነገ ታሪኬ። ቁጭ ብዬ ልጆቼ ፊት ምናምን ፊልም እያየን ምናምን ቁጭ ብለን ራት እየበላን ምናምን እንዲህ ውፍርፍርም ብዬ ሊሆን ይችላል ከስቼ ምናምን ብቻ ያ እድሜ ላይ ሆኜ ሳወራው የሚገርመኝን ነገር ነው መስራት የፈለግኩት። 60 ኪሎ ገብቼ ራሱን ሆኜ ፈረጃን ምናምን የሚያውቁት ሰዎች ምናምን ሁሉ ይደነግጣሉ ሲያዩ አሉ በህይወት ገብቷል። በቃ ዋጋ ከፍሏል። ዛሬ የኔ ዋጋ መክፈል ዘማን ለሌሎቹም በጣም ጥሩ ነው። ዛሬ ያላገዙኝ የፊልም ባለሙያዎች ምናምን የኔ መሳካት ጥሩ ነው። ነገ እነሱም በልበ ሙሉነት የሆነ ስክሪፕት ይዘው መጥተው ይሄው እከሌ የሚባል ስቶሪ ይዤ መጥቻለሁ ክራውድ ፈንዲንግ አድርጉ። እኛ ሀገር ነው እኮ የሚያስደነግጠው ስለ ክራውድ ፈንዲንግ። እንግዲህ ልጄ ከኢትዮጵያ ጀርመን ልጠይቃት ሄጄ እንግዲህ አም ፕራውድ ኦፍ ዩ ፓፓ ብላን የጻፈችልኝ ስለ ፈረጃ ክራውድ ፈንዲንግ ሀሳብ ለመረዳት የህፃን ልጅ ጭንቅላት በቂ ኢጎ ከሌለ በስተቀር ማለት ነው። 3 ሚሊዮን አሁን ሙዝ የሚበሉበት እኮ ነው ዘመን። ሙዝ ልጠው የሚበሉበት ነው። የሳምቡሳ ምናምን ነው እኮ አሁን እኮ ኑሮ በጣም ውድ ነው። እኔ ምን ለ3 ሚሊዮን ማጨበርበር ውስጥ ምን ላይፍ ማንም ሰው ያውቀዋል። ቃሉን ተጠቀምኩ አሁን አንተ ስላልከው ነው ማጭበርበር ውስጥ ያልከው። አጭበርብረሃል። ፈረጃ የሚባል ፊልም ለመስራት እያጭበረበረ ነው ሄኖክ የሚል አስተያየት ገጥሞሃል ማለት ነው? ብዙ ቦታዎች ላይ ምናምን ሩቆቹማ እያገዙኝ ነው። ቅርቦችህ ልብህን የሚያውቁ ምናምን አብረሃቸው የኖርክ አብረሃቸው ዋጋ የከፈልክ ምናምን ሰዎች አይ ቲንክ ወይ ከመቀደምም ሀሳብ ይመስለኛል ከምንም ኔጌቲቭን ሳይድ የመረጡ አሉ። ማለት መናገርም ስላለብኝ ነው በዚህ አጋጣሚ። ሁሉም ቅዱስ መንገድ ላይ የኔን ሀሳብ እየደገፈው ነው ማለት አይደለም። የማይስማማም ሰው ልክ ነው ልልህ ነው። መልሱ ምንድነው? ሰርቶ ማሰብ። ፈረጃ ሲወጣ ይሄው እንደዚህም ያላችሁኝ ያገዛችሁኝ ይሄው። በነገራችን ላይ 1700 ሰው ነው ያገዘኝ። በ1700 ነው 3 ሚሊዮን የደረሰው። 3 ሚሊዮን 23,000 ብር የደረሰው በ1700 ሰው 1.6 ፎሎወር አለኝ። አንድ ብር ያዋጣ አየው። የልብ እንትነህ አሁን ጠያቂም ወቃሽም አሞጋሽም 1700 ሆነው ማለት ነው። እኔን የመጠየቅ መብት ያለው አየው። ግን በቃ እንትኑ በጣም ከባድ። ሌላው ገንዘብ ሳይኖረው ደግሞ አቅም አንሶት ደግሞ በሐሳብ የሚደግፍም ይኖራል። እዚህ ቁጥር ውስጥ ባይገባም ማለት ነው። ግን ደስ ይላል ብታይ። ያው እንትን ይለኝ ውራጌ አንድ አባባል አለው። ለበሬውም ለሚጥሚጣውም ያዋጣው እኩል ነው ይላል። የበሬ ስጋው ካለ ሚጥሚጣ አይጣፍጥም። ገብቷል። ሚጥሚጣውን ብቻውን አትበላውም፣ ስጋውንም ብቻውን አትበላውም። ስለዚህ የሁለቱም እንትን አስተዋጽኦ አለ። ትክክል። እንግዲህ ይሄ ፕሮግራም መቼ እንደሚተላለፍ አናቅም። አሁን እየቀረጽን ነው ያለነው። በርካታ ወዳጆቼ ጋር እየቀረጽኩ እንግዲህ በሙያችን ባክሎግ ይባላል። ባክሎግ የሚሆኑ ነገሮች እያያዝኩ ነው። ስለዚህ ይሄ ፕሮግራም እየተላለፈ ምናልባት ብሩ 3 ሚሊዮን 23,000 ሊያልፍ ይችላል። አንተ ኢንስታግራምህ ላይ በየወቅቱ ስለምታሳውቅ አሁን 3.5 ደረስኩ ብሎ ኢንስታግራሙ ላይ ለጥፎ የለ ለምን 23,000 አለ እንዳይሉክ እኮ ነው። ቀድሞ የተቀረጸ መሆኑን እንዲያውቁት ነው። ሌላው አሁንም በጀትህ አልሞላም።
ካልሞላ ለተመልካቾች የምታደርሰው መልእክት አለ? ዘማን አልሞላም። እውነት ለመናገር የዛሬ ዓመት ነው 3,200,000 ብር ያልኩት። ብዙ አሁን የመረጥኳቸው ሰዎች ምናምን ስራ እየሰሩ አይደለም። ቢኮዝ ፕሮዳክሽኑን እየጠበቅኩኝ ባለበት ሰዓት ላይ አየሩ ደግሞ ተቀየረ። ኦልሞስት 70% አውትዶር ነው ስቶሪው። እንዳልኩ ብዙ ሰዎች ትንሽ መጉረምረም አመጡ። አብረውኝ የሚሰሩ ሰዎች ምናምን ይጨመርልን ምናምን የሚል ጊዜውንም ማስበው እጥፍ ነው የጨመረው ምናምን ህዝብ እስከቻለው ድረስ አድርጓል። እያደረገም ነው። ካደረገልኝ የምሰየው፣ ካልሆነ ግን ብዙ ነገሮችን ራሴ ከበር አደርጋቸዋለሁ። ገብቷል። በቃ ህዝብ የቻለውን ነው ያደረገው። ጠምዝዛህ አትቀበል። እንግዲህ ያው ፈቅዶ ወዶ በስራ ስለሚተማመን ስለሚያከብርህ እንዲሁም ተስፋ ስላለው ያለውን ይሰጣል ማለት ነው። ቢያግዙኝ ደስ ይለኛል፣ ግን ረጅም ሰዓት ሰው ማስቸገር ከባድ ነው። በጣም ከባድ ነው። በጣም እውነት ማሰልቸት ነው የሚሆነው እና የሆነ ፕሮግረስ ልስራ፣ የሆነ ፕሮግረስ ላሳይ። ለምሳሌ ቀረጻ የምጀምረው ከድሬዳዋ ነው። እስኪ የድሬዳዋን ልቅረጸው። እነዚህ 7 ቦክሶች አሉት፣ የቦክስ ትዕይንቶች አሉት። ወደኋላ የምመለስበት ውድድሮች ማለት ነው። የኋላ ዛሬ 1985 እና 79ም አሉ ምናምን ስቶሪዎች። የድሬዳዋን ልቅረጸውና ይሄው እንደዚህ ሞክሬያለሁ። እስኪ ያላችሁ ደግሞ ማለት እፈልጋለሁ። መጀመሪያ ልጀምረው፣ ለማስቸገርም ሰው ልጀምር ገባ። ልጀምረውና ልጨርስ። እስኪ ጥይቴን ልጨርስና አቅቶኛል ደግሞ እዚህ ጋር ደርሻለሁ፣ አግዙኝ እያሳየሁኝ ማለት ነው። እያሳየ ሲሆን ደግሞ ጥሩ ነው። አሁን እንዴ ፈለጣ በዛበት በዚህ ችግር ላይ እንደገና እኔ ፈልጨው ከባድ ነው። አድናቂዎች በጣም ሀሳብህን ደግፈው እንዳልከው እያዋጡ ናቸው ያሉት፣ ገንዘብ እየሰጡ ናቸው ያሉት። 3 ሚሊዮን በስቷል። አናውቀውም ስክሪፕቱ። በእርግጥ 3 ሚሊዮን በስቷል የሚል ሀሳብ የሚሰጡ ሰዎች አሉ። ተጋነነ በጀቱ የሚሉ እንግዲህ በጀት የሚወጣው ስክሪፕቱን አይተህ ነው። ስክሪፕቱን ሳናየው ግን 3 ሚሊዮን በስቷል የሚል አስተያየት የሚሰጡ ሰዎች አሉ። ምን ትላለህ? ካየው ፊልሙ ምን ይሰራል? እኛ እንደዚህ አይደለን፣ ጫፍ ይዘን ነው የምንሄደው። የኛ ተመልካች ይለያያል። የብራድ ፒትን ወይ የሊዮናርዶ ዲካፕሪዮን ፊልም ሲያይ ስቶሪውን እየተከተለ ነው የሚሄደው፣ ጓዳቸው አይገባም። አግኝተኛል። የኛ ፊልም ግን ሲታይ ጓዳችን ክፍት ነው። እንትና እንዲህ አይደል እንዴ? እንዴት ከዚች ጋር ሮማንስ እንትና እንደዚህ አይደል እንዴ ምናምን ይልሃል። እና ጫፍ ይዘን አሁን የቦክስ ራሱ መሆኑን ከተናገርኩ በኋላ ብዙ የቦክስ ፊልሞች እየተሰሩ ነው። አክቹአሊ ፈረጃ የሚለው ሀሳብ ከመጣ በኋላ የቦክስ ቫይብ ተቀይሯል። ልብ ብለህ ከሆነ የሆኑ በቃ ብቻ ቦክስ ሙዶች ምናምን በጣም አሪፍ ሆነዋል። እኔ በጣም እድለኛ ነኝ ማለት የዚህ አንድ አካል መሆኔ ማለት ነው። አሁን አንድ ሮማንስ ፊልም እስኪ ማለት እኔ ለሁለት ነው የምከፍለው ተመልካቹ፣ ፊልምን የሚያውቅና የማያውቀው ማለት እንዴት እያለፍን እንደምንሰራ ስለ ፊልም ለማወቅ ፊልም መስራት ወይ በፊልም ውስጥ ማለፍ ይገባል። አሁን አንድ ኖርማል ሮማንስ ፊልም ለመስራት ምናምን 2 ሚሊዮን 3 ሚሊዮን ይፈጃል። አስበው 7 ቦክስ አለው። 7 የቦክስ ሲን 7 የቦክስ ትዕይንት አለው። እያንዳንዱ ላይ ቢያንስ ከ2000 ሰው በላይ ይፈልጋል። ኮንሰርት በባዶ ኮንሰርት አታዘጋጅም መቼ። 2000 ሰው ይፈልጋል። ያንን ሰው አትደግመውም። ብትደግመው እንኳን ልብሱን መቀየር አለበት። ባትከፍለው እንኳን ውሃ ማጠጣት አለበት። እንደው በቮለንተር ቢመጣ እንኳን ውሃ ማጠጣት አለበት። ስንት ነው ኮስቶ? በቀደም አንድ ፊልም ሰሪ አግኝቼ ነበር። አጋጣሚ እኔ አሁን ከሰራሁኝ የመጨረሻ ፊልሜ አትፍረድ ነው 5 ዓመት ሆነ መሰለኝ እና ለመስራት አሁን እየተሯሯጥኩ ነው ያለሁትና እንዴት ነው ማርኬቱ በጀቱ አልኩት። ፕሮዲውሰር ከ1 ሚሊዮን ብር በላይ አውጥቶ መስራት አያዋጣም አለኝ። ይሄ አንድ ሰው ነው ያለኝ። ሌሎች ፊልም ሰሪዎች ደግሞ የራሳቸው አስተያየት ይኖራቸዋል። በዚህ ፊልም አንተ ይህን ያህል ብር አውጥተህ ማርኬቱ ላይ እንግዲህ ማሳካት የምትፈልገው ነገር አለ። ቅድም የነገርከኝ በፓሽን የምትወደውን ነገር ለማሳየት ፊልሙ ተሰርቶ ገንዘቡን መልሶ አትራፊ ይሆናል ብለህ አስበህ ታውቃለህ?
እኔ ስለ ትርፍ ባስብ ኖሮ ህዝብ አላስቸግርም ነበር ዘመን። አሁን ኦልሬዲ ተከፈለኝ እኮ ህዝብ ከፈለኝ። እንደ ቡና አንዳንድ ቡና እነ ቶሞካ ምናምን ቡና ቤቶች ሂሳብ በቅድሚያ ነው የሰጠኝ። ፊልም ሰርተህ አምጣ። ስለ ትርፍማ ብጨነቅ ኖሮ በራሴ ነበር የምሰራው። ገብቶሃል? እኔ እንዲሆን የምፈልገው ፈረጃ በህዝብ የተሰራ የመጀመሪያው ፊልም እሱ ልክ ሲወጣ ስፖንሰሮች ናቸው። ተመልካችም አይከፍልም። ፊልሙ ሲታይ ስፖንሰሮች ናቸው ለእኔ የሚከፍሉኝ። ለምሳሌ ሜክሲኮ ከሄንከን ጋር አሳየሁት። የሆነ ሜዳ ላይ ወጣቱን ሰብስበ ምናምን በቃ ከአራዳ ልጆች ጋር ምናምን ነገ መርካቶ ጠብቁኝ ምናምን እያልክ ስፖንሰር ነው። እዛ ጋር ለምሳሌ እከሌ በርገር ሊሆን ይችላል፣ እከሌ የሆነ ኢነርጂ ድሪንክ ሊሆን ይችላል ምናምን አግኝተኛል። ያ በተሰበሰበው ገንዘብ ሁለተኛ የህዝብ ፊልም ነው የሚሰራው። አሁን መሰረቱ ነው የሚከብደው። አግኝተኛል። ስለ ትርፍ አይደለም እኔ አሁን የምጨነቀው ማለት ከ1 ሚሊዮን ብር በላይ ካወጣህ ያዋጣህ ምናምን አይደለም። በሰጠኝ ነው የምሰራው። ከዛ በኋላ ነው እድሜ ከሰጠኝ እስከ የህዝብ እስከ 50ኛ የህዝብ ፊልሜ 60ኛ እያልኩኝ ነው መስራት የምፈልገው። ባንዴ ለፈረጃ ባገዘኝ ገንዘብ ማለት ነው። የሚመጣበትን መንገድ ነው መቀየር ያለብህ አንተ። ድጋሚ ሰው ማስቸገር አያስፈልግም። በጣም ትልቅ ሀሳብ ነው። በነገራችን ላይ የክራውድ ፈንዲንግ ሀሳብ ወይም ደግሞ ከህዝብ በተሰበሰቡ በጀቶች ወይም ከህዝብ በተሰበሰቡ ገንዘቦች ትልልቅ ፕሮጀክቶችን መስራት ሌላውም ዓለም ላይ የተለመደ ነው። ፊልም ላይ ብቻ አይደለም። የሆነ አይዲያ አለኝ ብሎ የሆነ ልጅ የፈጠራ ሀሳብ ይዞ መጥቶ ያንን የፈጠራ ሀሳብ አግዙኝ፣ ወደ ተግባር ለማውረድ ገንዘብ የለኝም ብሎ አግዙኝ የሚልበት አጋጣሚ በጣም ብዙ ነው። ሌላው ዓለም ላይ ብዙ ፈጠራዎች እና አዲስ ሀሳብ መሆኑ በራሱ አንዱ መነጋገሪያ አድርጎታል ጉዳዩ። ከዛ ሲቀጥል ስትነሳ የተነሳህበት መንገድ መጀመሪያ የተነሳህበት መንገድ ይሄ ህዝብ ቆንጆ ፊልም ተርቧል እና ቆንጆ ፊልም ሰርቼ ላሳየው የሚል አይነት ሲሆን ሌሎች እዛ በዛ ሰዓት ፊልም እየሰሩ የነበሩ ሰዎችን ያስቆጣ ይመስለኛል ከወዳጆቼ ስሰማ በዙሪያው። ምክንያቱም የነሱን ፊልም ተችተህ እኔ አሪፍ ላምጣላችሁ ያልክ ነው የመሰለው በወቅቱ። ይቆጫሃል ያንን መንገድ መከተልህ ወይንስ ከዛ የተማርከው ነገር አለ ወይ? ደግሞ በጣም እርግጠኛ ሆኜ በደስታ ነው አሁን የማወራው። እኔ ዘማን እውነቱን እንነጋገር ከተባለ